አሁን ነው እለዋለሁ እንጂ ይሄን ትውልድ አድን ብዬ እንዴት ነው የምለው? እንዴት አድርጎ ያድን? በምንስ አመክንዮ ልሞግት? ባለ በሌላ አቅሙ ራሱን ለማዋረድ የሚቻኮል ወንድ ከሴት ጋር ሲገናኝ፣ ሴት ከወንድ ጋር ስትገናኝ የሚል ይሄ እንደ ታምር የሚወራ ሀገርን ለማሻገር ከገባንበት ጣጣ ለመውጣት ሀገራዊ ምክክር ኮሚሽን ደግሞ ከማድነቅ ይልቅ የሚሰድብ ፈተና ገጠመው እኮ የሚል በየትኛውም ቦታ ላይ ውርደት ባህሪው የሆነን ሽፍታ ቤተሰቦቹን ገሎ የወጣን ሽፍታ ገንዘብ እየበጀተ ግደል እያለ ጀግናው እያለ የሚሄድ ትውልድ ይሄ እንደዚህ አይነቱ ትውልድ ነው አገር ያጠፋው። እና እኔ በዚህ ትውልድ መካከል ላይ መኖሬን ደስ ይላል። ከዚህ ትውልድ ነው እኔ መለመን ያለብኝ። ራሱን ካጣው መሰደድን እንደ ጀግንነት እንደ እድል ከሚቆጥረው ሁሉን ነገር ሌሎች መሰክሩለት ደስ ከሚለው ባቦ በስላሴ እየተባለ በመሐላ ቢገዘት ምን ቢል አብሮ መቆም የተሳነ ለማንኛውም አሁን ይህንን እየተናደዳችሁም ቢሆን ብቻ እንዳትረሱት ነው። እንዲህ ብሎ ነበር ወይ እንደዚህ ተወርቶ ነበር እንደዚህ ምናምን የሚለው ምክንያቱም እኛ የተወደደ ነገርን የማርከስ ልምድ አለን። ይህንን ሌሎች ሀገር ላይ ቢተረክ ብዙ ይባል ነበር፣ ግን ዘመኑን እንወቅበት። ዛሬ ማን ነው ሱዳን እኮ ነው። ሱዳን ላይ ኢትዮጵያውያንን ማሳደድ ጀመረች ይላል። ይህንን ያወራነው ከ7 ዓመት ከ8 ዓመት በፊት ነው። ጎንደር እያለሁ ነው ያወራሁት። ኢትዮጵያዊ የሆናችሁ ሁሉ ቢያንስ እዛ ለስራ የማያግዙ ልጆቻችሁንና እናት አባቶቻችሁ ካሉ ወደ ኢትዮጵያ ውሰዷቸው። ባለፈው ዶናልድ ትራምፕ ሲመጡ አሜሪካ ውስጥ ያለው ነገር እንደዚህ ነው። እሱ እንደውም በጣም የተለሰለሰ ነው። ነገሮች እየከፉ ነው የሚሄደው። የኛ አካሄድም እየከፋ ነው። መቼም አንዴ ረገምን ይመስለኛል። አብሮ መቆም፣ ጥሩ ነገርን መውደድ፣ ከጥሩ ነገር ጋር ተሰልፎ መታየት ያሳፍረናል። ከባለጌ ጋር መታየትና ለብልግና ነገር ጥፋትን ለሚያባብሱ ነገር ገንዘባችንን መስጠት፣ ጊዜያችንን መስጠት፣ ላይክ ዲስላይክ ኦር ምናምን ማድረግ ደስ ይላል። የዘራ ነው እንደዛ። እንዴት ያክብሩን እስኪ! እንዴት በሀገራችን ላይ ከጓጽሮ እንደጀን ሰው እንድና እንድነው እያልን እየተራገጠ እንዴት ሌሎች ያክብሩ? እንዴት እኛን አይጠራጠሩ? እና ሱዳን ቅድም ላይ በጣም ብዙ ሰዎችን ተቆጣጠር ያለው ሰዎችን በቁጥጥር ስር አውሎ ያለው ኢትዮጵያውያን ናቸው ምናምን የማን አጀንዳ? ሱዳን እንኳን ኢትዮጵያውያንን እንኳን ሌሎችን ለመያዝ እርስ በርሷ የምትኖርበት እድል የ4 ዓመት ባለፉት 4 ዓመታት እኮ የኢትዮጵያ መንግስት ትልቅነቱን በሚያሳይ መልኩ የኤሌክትሪክ ክፍያ አልተቀበለም። ወንድማማች ነው። የሚሰራውን ማሻጥር ይታወቃል። እና የራሱን አየር ማረፊያ የደበደበ ኃይል ካርቱምን ያወደመ የግብፅ የሽንት ጨርቆ ነው የሚሰራው ቡድንና እንደዚህ ኢትዮጵያውያንን አስረናል፣ ብዙዎችን በቁጥጥር ስር አውለናል፣ ብዙ የተዘረፈ ንብረት አግኝተናል ብለው ይላሉ። ሳውዲ አረቢያ ላይ ሳውዲ የከለከለቻቸውን ነገሮች በሆነ ነገር ላይ በህገወጥ መልኩ ሲያጓጉዙ አግኝተናል ብለው የኢትዮጵያ ልጆች በገመል እየታነቁ ይሄ በአደባባይ እየሰማነው ነው። ያ ሳይሆን በሌላ የሚሆነው ነገር ብዙ ነው። ደቡብ አፍሪካ ላይ የሰማነው ነው። የሚነደን እንመስላለን። ከንፈር መጣጮች ነን፣ አስመሳዮች ነን፣ ሌላ ኃጢአት እንጠራለን። አንድ ቦታ ላይ ግን ይቺ ላይክ በማድረግ የሆነ ነገር በማድረግ ምንም ገንዘብ በመናወጣበት እንኳን ምቀኞች ነን። ምቀኞች ሰው ሲያለቅስ ሶፍት ይዘን አዛኝ መስለን ፊት ለፊት ላይ መታየት የምንፈልግ ነን። እውነታው ይሄ ነው። ይሄ ማለት ምን ማለት ነው?
መከራው እያሸተተ የትኛውም ዓለም ጫፍ ላይ ብንሄድ ይከተለናል። አንርሳ። በቻልነው አቅም ነውርን ስናስደርግና ስናደርግ ኖረን እንደ ጻድቅ ለምን አልሸለምም ለምን በሚል አንድ ሰው አድነናል። እዚህ ጋር እንተማመን። አሁን ዛሬ ላይ በደብረ ብርሃን ጉዳይ ላይ 4 ወር ሙሉ የሚበሉት በሰው ተቆጥሮ ተመጥኖ የሚሰጣቸውን ነገር እንኳን 4 ወር ሙሉ የሚበሉት እስኪያጡ ድረስ አልተደረሰም። ከክብራቸው ስንት ነገር ነው ሰው ቦታው ላይ ያለ። እኔ የምናደደው አሁን የምናደደው እኮ እኔ እዚህ ዩቲዩብ ላይ መጥቼ እውነትን በመናገሬ ብዙ መከራና ስቃይ ውስጥ ገብቻለሁ። ለኢትዮጵያ ብዬ ገብቼ ኢትዮጵያን ለማፍረስ የሚሰሩትን ማፍረስ አለብኝ ነው። እግዚአብሔር ያንንም ካላደረገ እግዚአብሔር አይደለም እያልኩም ብለውም ያጣሁት ብዙ ስለሆነ እና ያንን ክብር እኔ ለምኜ ነው ሰው የሚሰጠኝ፣ ለምኜ ነው ሰው የሚመልስልኝ። ማድረግ እየቻልኩ እኔ ለሰው የምደርሰውን ነገር እኮ ለሰው እንዳልደርስ ያደረገኝ እኮ ህዝብ እኮ ነው። ለህዝብ ብሎ መስራት ኢትዮጵያ ውስጥ መረገም ነው። እውነታው ይሄ ነው። እስኪ የት አለ ለህዝብ ብሎ በባለቤትነት የሚሄደው? የት አለ ከጎጥ ከብሔር ወጥቶ እንትን የሚለው? እና ደብረ ብርሃን ላይ የተፈናቀሉት አንደኛ በዘላቂነት የሚመለሱ አልመለስ ካሉ ገራዶ ላይ ያሉት ደሴ ላይ ያለው 500,000 በላይ የሚሆኑ ሰዎች አሉ። ስለነዚህ ጉዳይ አንድ ሰው አያወራም። ትምህርት 4 ሚሊዮን ተማሪዎች ለ3 ዓመታት ከትምህርት ገበታ ያባረረውን ቡድን ስለ ተማሪዎች ትውልድ እየሞተ መሆኑን አንድ ሰው አያወራም። ይህን ስላደረገው ሰው ግን ጀግንነት በየማህበራዊ ሚዲያው ይህን ያደረጉ ሰዎች በተወሩ ቁጥር ስለነሱ ሲወራ በዋለው ቁጥር እነሱ በጀት እያገኙ እንደሚሄዱና መከራን ለማስቀጠል ይህን የምናወራ ሰዎች እያደረግን እንደሆነ አይተናል። የትም አትደርሱም፣ አትግደሉ፣ አትሙቱ። ስለነሱ በተወራ ቁጥር ደግሞ ለነሱ በጀት እየተጨመረ ነው የሚሄደው። ፕሊስ ስለነሱ አናውራ። ፋኖ ስም ካለመስጠት ጀምሮ ነው የሚገባንን እኛ ስራ እንስራ፣ ሰዎችን በስማቸው እንጥራ። የሚሰራውን የምናየውን ሰው እየሰደብን ገዳዩን እያደነቅን ከሆነ ደግሞ በደንብ እንዲገለን ፈቅደናል። ሰው መሞታችን ደስ ሊለን ነው የሚገባ ብለን አውርተናል። እዚህ እስኪሰለች ድረስ ተመሳሳይ ዘዴዎችን አውርተናል እና ልጅ እያስለቀስ ነው የምንሰራው። ይህንን ወቅት ነው የሚፋረደን፣ ወቅት ነው የሚፋረደን። አንዳንድ ሰዎች አረ በጣም ሲሪየስ ሆነ ነው ምናምን ታው ምን ብዬ ላውራ እስኪ? ወይ በህይወት አልተጠቀሙ። እኔ እኮ የምበላው ነው ቤት ለመስራት ምናምን አይደለም ፈልገው፣ ግን ልጅ ፈጥር ያለዋል። ለነሱ ለወራዊ ክፍያ እንኳን ጥቂት ሰዎችን ብዬ እኔ በጣም ማደንቀው የኢትዮጵያ መንግስትን ጨምሬ ነው እኮ ነው የረገምኩ ያለሁት እኮ። እውነት ለመናገር የሚፍጨረጨሩ ሰዎች እንደዚህ አናታቸውን በድንጋይ እየተቀጠቀጡ የሚጠፉ ከሆነ ለምን ብሎ ነው ሰው እውነት የሚናገረው? እኔን ያየ ይቀጣ። እውነት መናገርን ወዳችሁ ግቡት። ወይ መንግስት አይደግፋችሁ፣ ወይ ህዝብ አይወዳችሁ። ሁሉም ነገር ጭብጨባ ባለበት ነው። ዘረኝነት፣ ጎጠኝነት ባለበት ነው። የረከሰ ነገር የተወደደበት ዘመን ነው። ሶስቱን ወቁ እያልኩ እኔ እናገራለሁ። ይህን መናገርማ ግዴታ ነው። ከኔ ተሞክሮ ሰው መማር አለበት። እውነቱን ነው ማውራት ያለበት እና ይሄ በሚባልበት ሰዓት ላይ የምንከፍለውን ዋጋ እየከፈልን እንደሆነ እጅግ በጣም የሚመር ነገር እንትን ካልኩ በይፋ እስክለምን ድረስ ነው። አንዳንድ በሚዲያ ላይ የማውቃቸውን ሰዎች ፕሊስ እኔ በይፋ ሰው እንዲለምልኝ አልፈልግም ብያለሁ። ሰው እውነት ለማውራት ተፍጨርጭሮ አይ በደንብ አውራ፣ እውነትን ቀጥል፣ አቅም አድርገን እንጠቀም ብሎ ማለት ሲገባው
እንደው የነበረው ሰው ሁሉ እየጠፋ ሲሄድ ምን ልንለው እንችላለን? እናየዋለን እኮ ጭፈራውን፣ ዳንኪራውን። ስለዚህ ሰው የዘራውን ይጥገበዋ ሲጨፍርበት የሚለው ላይ ጭፈራ ቤት፣ ዳንኪራ ቤት ያለ ሰው ምንም ችግር የለም። ጠርሙስ ቢወረወር አናቱን የሚለው እዛ ያለን ሰው ነው። በዚህ ዓለም ላይ እንኳን ሰው እንዴት ታጋሽ፣ እንዴት ነገሮችን ለማስተዋል አይፈልግም? ምንድን ነው ይሄን ያህል ሊያኮራራው የቻለ? ምኑ እንደሆነ እኔ ገንዘቡ ነው ስልጣኑ ነው? በዚህ ሰዓት አሁን ኢትዮጵያ ውስጥ ባለስልጣን ሆኖ እንዲሁ ከመሄድ በላይ እኔ መረገም አለ ብዬ አላስብም። እና 500,000 በላይ ሰዎች ከኦሮሚያ ክልል ተፈናቅለው ስለነሱ የሚያወራ የለም። የኦሮሚያ አካባቢ ላይ ያለ ሰው ሽመልስ አብዲሳን ጨምሮ ስለነዚህ ሰዎች ይመለሱ ብሎ ለምንድን ነው ሰው የማይጠይቀው? ስለ ህወሓት ብቻ ሲቃዥ ውሎ ሲቃዥ የሚያድረው ለምንድን ነው? የህወሓት አምላኪ ስለሆነ ነው? የህወሓት ተረጋጭ ስለነበረ ነው? የህወሓት የበላይነትን ለመመስከር ስለፈለገ ነው? ነው ዘላቂ ሰላም ለማምጣት ነው? ታዛ በቃ እኔም ለካ ሚዲያው ላይ እኔ እኮ አንድ ወር ላይ 1000 ሳብስክራይበር ሳይኖረኝ አይ ቲንክ ቢደማመር 100,000 ሊሆን ይችላል። አንድ አካውንትን አስቀምጥ ተብዬ ሰዎች ሰፖርት አድርገው እኔ የሆነ እንደዛ ብር ይገኛል እንደ ምናምን ብዬ ነበር። እንዴት ምንም ብዙ ሰው ሳይኖረኝ ለምን ሰው ኖረኝ? ስለዚህ እውነት ነው ሚዲያ ላይ የምትገቡ ሰዎች በጭብጨባ ጨፍራችሁ የምትገቡ ስላላችሁ ነውና በሚዲያ ላይም ያሉ ሰዎችን የማውቃቸው ሰዎች አሉ እያጨበጨቡ። ይሄ ግን ተገደው ሊሆን ይችላል። እኔ እግዚአብሔርም ከዚህ ስራ ይወጥ ወደ ሌላ ኢትዮጵያ ማሻገር ግዴታ ነው። ማንም ፍንድት ይላታል። የሚጠፋው መብዛቱ በጭብጨባ ገንዘቡን በእውቀት በተሳትፎ ላይ ያው የዘራውን ማጨድ ማሳጨድ ግዴታ ስለሆነ እሱን አድርጋለሁ። ኢትዮጵያ ትሻገራለች። ያ በዘመን ላይ እንደ ዘመን የተሰጠ ግዴታ ነውና እና አንድ ሁለት ወዝቀን ልጆች ናቸዋለሁ ደጋግሜ ያለው ለኢትዮጵያ የማይጠቅም ለሀገር የማይጠቅም ምናምን ከሆነ ወይ ጥሩ ነው። ይሄ በጣም የሚያኮራ ነገር ነው። ነገር ግን የሚጠቅመው ነው ሰው ካልተጠቀመበት ደግሞ ኪሳራውን መከናነብ መቻል አለበት። ብቻ ማንም ሰው እንደሚኮራበት እኔም የምኮራበት ነገር አለ። እግዚአብሔር አላህ ኢየሱስ መድኃኒዓለም በዛ ነው የምንመካው። ደብረ ጽዮንና መሰሎቹ ለትግራይ ህዝብ ፊዳ ይሆናሉ። እስኪ ከዛ ስታውጧቸው ነው። እስኪ ኤርትራ ስታሸንፍ ነው። እስኪ ግብጽ ስታሸንፍ ነው። ከዛ በኋላ እንተው። እኔ እውነት ባላውራና ማውቀው ትልቅ ምስጢር እኮ ባይሆን ለምን ብዬ ነው እንደዚህ ብዬ ማውራው? ዩቲዩብ ላይ እንደዛ የሚያወራለን የሚለምን ነው። እኔ ማየው አይዶን ነው። ላይክ የሚለምን ነው፣ ሼር የሚለምን ነው፣ ገንዘብ የሚለምን ነው። እኔ ማውራው እውነት ነው። ይሄ እውነት ደግሞ ዋጋ ካላወጣ ምንም ነገር አታርጉ። ቀረባችሁ እንጂ አይቀርብኝም የሚል መርህ ነው ያለኝ። ብቸኛው ዩቲዩበር ሳልሆን አልቀርም። እስኪ ማንም ሰብስቦ ሀብታም ሲሆን እኔም ዳውኝ እስቀር አይዋለሁ። ከዛ ዓለም ስትቀጥል ማለት ነው። አሁን ያለውን የተበለሻሸ ነገር ደስ ሲል እያልኩ ዝም ብዬ የሆነ ላግ በሚያደርግ አይነት ንግግር ብናወራ ሌላ ፌዝ አይሆንም። አሁን ኳስ ኮሚታተሮች እንኳን ኳስ ላይ ሰሞኑ ቅርብ የምታስታውሱ ነው። ኮሚታተር ላይ ያሉ ሰዎች አከሌ እንትና የሚባለው በእግሩ ወደዚህ ሊመታው ነበረ ምናምን እያላዘነ ቢያወራ ኢሞሽናሉ ስሜቱን በራሱ ሲገልጸው ያ ሆትነሱንና ወይም እዛ ጋር ያለውን ድባብ ሊቀይር የሚችል ንግግርና አነጋገር ካልተናገረ ወደዛ ድባብ ሊከተል አይችልም። እኔም እዚህ ጋር የማወራው ብዙ ቆሻሻ ተሰርቶበት አሁንም ያን ቆሻሻ የሚናገር ግን ቆሻሻ ነገር ለመጨመር የሚሰራ ችግር ተፈጠረ ብሎ የሚያራዝም ግን ችግሩን በባሰ መልኩ የሚጨምር ተበደልኩ ብሎ የሚያወራ ግን እሱ ለመበደል የሚሰራ መንግስት የለኝም ብሎ መንግስት እንዳይኖር ግን የሚሰራ መንግስት በየትኛውም ቦታ ላይ ሀገር
መንግስት ኦር ሌሎች ነገሮችም እንዳይኖሩ በቻለው አቅም የሚሰራ አፈር የሚቀላቅል ጀሶ የሚቀላቅል መርዝ የሚቀላቅል ኤክስፓየርድ ያደረገ መድኃኒት የሚሸጥ ሙዝ ቅቤ ምናምን ሳጋቶራ እንደዚህ የሚሉትን ማጭበርበሮች ወሰዳቸው። ዛሬም ያንን የሚያደርግ ነዳጅ ጋር ውሃ የሚቀላቅል ነዳጅን በኤግዛጀሬት በሆነ ዋጋ የሚሸጥ መሳሪያ የሚነግድ ማን ነው ከኛ ውጭ የመጣው? እኛ ብረንቆም ለምንድን ነው እውነት ሀገር እንዲኖረን ከፈለግን ሀገር እንዲኖረን የሚያስችል አቋቋም ማንቆም? ሰዎች በሰሩት ሀገር ሄዶ መንደላቀቅ አያሳፍርም? እና ተንደላቀቁ። ማመን ነው ማመን አለመርሳት። ምንድነው ይሄን ያልመርሳት? ጥሩ አይደለም። ሰላም ጤና ይስጥልን ክቡራን ተመልካቾቻችን፣ እንኳን ወደ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድ የተከበራችሁ ተመልካቾቼ በያላችሁበት እንደምን አላችሁልኝ? እንደምን ቆያችሁኝ? ያልኩኝ የአላህ ሰላም እዝነቱ ወይም ርህራሄውና በረከቱ ለሁላችሁም ይሁንና በዛሬው ዕለት በርዕሴ ላይ እንደምታዩት ነጥርካችሁና በግብጽ የውሃ እጥረት ሊፈጠር ነው የሚል ከፍተኛ የሆነ አሉባልታ ወይም ዘገባዎች አሉ በብዛት ከዛ ውስጥ ይሄ በዋናነት ያው እንደምታዩት ነው። ይሄንን አሁን ማይክ እና አንድ ኮሜንት ላይ የጻፋችሁልኝ ሰዎች ማይክ ብቻውን ስንት ነው የሚጠይቁ፣ ካሜራ ብቻውን፣ ቢሮ ብቻውን ስንት ነው የሚጠየቅ? ከዛ ጉባኤ ኢትዮጵያ ላይ ደግሞ ቪወሩን ብለድ ሶሻል የሚባል bloodsocal.com ላይ ገብታችሁ ጉባኤ ኢትዮጵያን ሼር ሊንኩን ወስዳችሁ ፔስት አድርጉትና ምን ያህል ገንዘብ ያገኛል ጉባኤ ኢትዮጵያ፣ ምን ያህል ሳብስክራይበር አለው፣ ምን ያህል ቪው አለው ምናምን ማየት ትችላላችሁ። ላይክ ለማድረግ እጃችሁን እያሳሰራችሁ ሰው ላይ ድንጋይ ለመወር እጃችሁን የተፍታታላችሁ ሰዎች፣ እንደዛ ብላችሁ የምትሉ ሰዎች ለማጨር ፈለጋችሁ ባለው ነው ልናገለግል የመጣ ነው። ሰው ከሱ አንፃር ማሽሞንም ምንም አያስፈልግም። ዛሬ ላይ የሚገርፈን የሚገስጸን የሚቆጣን የሚመክረና ከገባ ሰላም ጤና ይስጥልን ውድ ተመልካቾች፣ ከትግራይ ቴሌቪዥን መውጣት አለ ከማንኛውም ችግር መውጣት አለብን። ስታሊን ዶኔት አድርጉ ምናምን አይደለም እና ስታሊን ከሚያወራውና ኦር ምናምን ከሚለው አይደለም። ያ ምደባው የራሱ ሰብዕና የሚባል የሆነ ክብር አለ። ግን ቀጥቃጩና ናፋቂ እንደሆነ አለመቀየራችንን ከኔ ጀምሮ አያለሁ። የምንተባበረው ምንም ነው ለምን እንደሆነ ለዩልኝ ምናምን እንደሆነ ለሆነ በጣም ሰይጣናዊ ተሳትፏችን ሁሉ እጅግ በጣም የሚያሳፍር አንዳንድ ቦታዎች ላይ ስለሚወዷቸው ሰው እንደሚመቸው መሆን ይችላል። እኔ ከነዛ ጋር ሁሉ ለምን እጣላለሁ? ለሚዲያዎች ሌላ ሰዎችን እያመጣሁ ሪያክት ማድረግም አልፈልግም። ባጭሩ ባለጌዎቹ የሚያሸንፉ እኛም ከነሱ ጋር በተሳተፍንበት ድርሻ አለን። እሱም ብቻ አለመርሳት። እኔ አለመርሳት የሚለውን ብቻ ማስመር የምፈልገው። ከዛ ውጭ እኔ ሻዕቢያ አያሳስበኝም፣ ግብጽ አታሳስበኝም፣ አሜሪካን ቢሆን ኢትዮጵያን አጠፋለሁ ብላ ብትመጣ አታሳስበኝም። ማንኛውም ኒውክለር ያለው ማንንም ዶላር ይኖረው ምንም ጉልበት ይኖረው እዚህ ምድር ላይ ያለው ለኔ ይምንትን ገለባ ነው። የሚያሳዝነኝ በሆነ አቅሙ በቻለው አቅም ዝም ብሎ ሲወራጭ የማየው ደካማ ምንም ለውጥ የማያመጣ ባለጌ በቀላሉ የሚጠፋ ለመጥፋቱ የሚጣደፍ የሳትራት የሆነው ትውልድ ነው እንጂ እንደሚያተርፍ ምን ያለምን አስተላለፍ ነግራለሁ። ምንም እውነትን የያዘ ሀቅን ያኖረ ከስህተቱ ለመማር ጥረት ያደረገ በየትኛውም ቦታ ላይ በማወቅም ይሁን ባለማወቅ ራሱን ሰይጣናዊ ርኩሰታዊ ሌሎችን በማጥፋት ላይ የተመሰረተ ምንም አይነት ተሳትፎ የሌለው ሰው ያሸንፋል። በምንም መልኩ ይመካ እሱ ለጥፋት አብሮ ተባብሮ ቢነሳ ተበውሱ እንደርሱ ገለባ እንደሱ ቅሌታም እንደሱ ቆሻሻ የለም ለዚች ምድር በዚህ ዘመን ይጠፋል። ትናንትና እዚህ ትግራውያን ወጣው ተፈናቃዮች ይመለሱ ሲል እንኳን አማራ ነኝ የሚለው ኦሮሚያ ክልል ላይ ነኝ ያለው የሚለው እንዴት ከኦሮሚያ ክልል የተፈናቀሉ ሰዎች ይመለሱ ብሎ አፉን አልከፈተም? ታዲያ ይህንን ያለው ሁሉ ምን
ሊሳካለት ነው እንዴ? እንዴት ይሳካለታል? ማን ይፈቅድለታል? አቱን የአማርኛ ዜናዎች ይዘን ቀርበናል። ፍፍቱና ገብሩ ወደ ቀዳሚ ዜና አልፏል። ደብረጽዮን እንደዛ አለ። ቆይ የትግራይ ህዝብ ጭቆናን የመሸከም ታሪክ እንደሌለውና ይልቁንስ መብቶች ለማረጋገጥ በመደራጀት እየታገለ የመጣ መብቶችን ያስከበረ ብሎም የብሔረሰብ መብቶች አክብሮ የመጣ ህዝብ ነው ሲሉ የትግራይ ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል ገለጹ። ዶክተር ደብረጽዮን ገብረ ሚካኤል እንደዚህ ብለው ተናገሩ። ደብረጽዮን ያላቆሸሸው ሰው አለ? የህወሓት ሸር ያልገባው ሰው አለ? ታዲያ ይሄ እስኪገባው አልገባው ካለ እኮ ይሄ እስኪገባው ትንሽ መጠበቅ አለብን። ለምን ነው የምትቸኩል? እንመካከር የሚለው ነገር ለዓይናችንም ለጆሮአችንም ከሰቀጠጠ ስለ ደብረጽዮን እየዘመሩ ቃጭል እየመቱ መቀጠል ነው። መዝናናት ነው። ደብረጽዮን በሚያወራው ነገር ላይ መርበትበት ነው። ታዲያ ባለፈው እና ኤኒዌይ መልካሞች በዛ ልክ ተባብረው ስለማይሰሩ ምንም እንጂ ባለፈው የሆኑ ሰዎች የሆነ ነገር ብለው ነበረ። ከሐምሌ 8 ቀን 2018 ጀምሮ እያንዳንዳቸው 500 ተመካካሪዎችን የያዙ 8 ትልልቅ የምክክር ቡድኖች ተደራጅተው ኮሚሽኑ ይፋ ባደረጋቸው 8ቱ የምክክር አጀንዳዎች ላይ ተመድበው የቅድመ ምክክር ውይይቶችን፣ ትውውቆችን ብሎም በምክክሩ የአሰራር ስርዓቶች ላይ ግንዛቤ ስለ ምክክር ቅቡል እንመካከር፣ እንነጋገር። ከዛ በኋላ ለመደባደብም ለመገዳደልም ይቻላል። ጉልበት ይኑራችሁ እንጂ እኮ ተመካከሩ። አልግባባ ካላችሁ ተገዳደሉ። ምን ችግር አለው? ግጠሙ ከፈለጋችሁ ጉልበት ካላችሁ። ግን እንዴት መመካከር ትጠላላችሁ? የት ሀገር ነው መመካከርን ሰው የጣለው? ጉልበታም ነኝ ለሚል ሰው መንገዱን ጨርቅ ያድርግልህ። ምንም በልም ምንም። ግን በዓለም ላይ ጉልበት አያዋጣም። ይሄ ለምን እናገራለን? ምክንያቱም በወጥመድ ውስጥ ገብተው ልካቸውን ማግኘት አለባቸው። ጉባኤ ኢትዮጵያ ስለሺ እንደዛ ብያምናለሁ። አሁን ላይ በዓለም ላይ ከከሌ ምናምን የሆነ ወቅት ላይ አውርቻለሁ፣ ደጋግሜ አውርቻለሁ። አሁን አላወራም። ግን ሁሉም ሰው አስቦ አቅዶ ለሚያደርገው ነገር ውጤቱን እያቀደ ይቀጥል። እፈቅዳለሁ። አስቦ አቅዶ ላመነበት ነገር መልካም መንገድ ዓለም ላይ አለ። እስኪ ኒውክለር፣ እስኪ ዶላር፣ እስኪ የሆነ ኃይል ተብሎ የሚወራው ይሄ ኤግዛጀሬትድ እስኪ እሱ ሲያሸንፍ እውነት ስለሽ አልተፈጠረም። እውነት ፈጣሪ የሚባልች ምድር የላትም። እውነትም 124,000 ነቢያት ለዚህ ምድር አልተላኩም። እውነትም መጽሐፍ ቅዱስ፣ ተውራት፣ ዘቡር፣ ኢንጂል፣ ፉርቃን አልተወረደም ለዚህ ህዝብ። ይሄ ህዝብ እንዲድን እግዚአብሔር ምንም ነገር አላደረገም ማለት ነው። ጉልበታሞች በእኔ ዘመን ካሸነፉ ማለት ነው። ካሸነፉ ኒውክለር ካሸነፈ አሁን ባለው ላይ ከየን እኮ ኢራን ላይ የሚሆነው ነገር ትራምፕ ኒውክለር ቢተኩስ የምታስቆሙበት እድል አለ? ፑቲን ኒውክለር ቢተኩስ ኔታንያሁ ኦር እዛው ላይ ያሉ የትኛውም ቦታ ላይ ያለ አንድ መሪ ብድግ ብሎ ኒውክለር ቢተኩስ የሚቋቋም ህዝብ አለ? ያፌዛል፣ ይቀልዳል። ኢራን ስለተደበደበች አሜሪካውያን ሰላም የሚሆኑ የሚመስለው ሰው አለ። የሰውን ሀገር እያፈረስክ፣ የሰውን ድልድይ እያወደምክ፣ አሜሪካ ለትርፍ ጉዳይ ለተጨማሪ አቅም መካከለኛው ምስራቅን ስታወድም አሜሪካ ውስጥ ስለተቀመጠ ሰው ዝም አለ። ምን ብሎ? ጥገኛ ስለሆነ። የዜግነት ስሜቱ ሙሉ ስላልሆነ ነው እንጂ እንደ ሙሉ ዜግነት እንደ ሙሉ ሰውነት ቢሰማው ዝም አይል ነበር። የዛ ምላሽ ዘመን አንድ ወታደር ሲሞት 7 ወታደር ምን ማለት ነው? አይደብረውም? አሁን ዓለም ላይ ያለው ሰው ሁሉ መንግስታትም ሆነ ዜጎች አያፍሩም? የሆነ ቦታ ላይ በሚሊዮን የሚቆጠሩ ዜጎች እያለቁ በሆነ ቦታ ላይ የሆኑ 4-5 ወታደሮች እኮ ሞቱ። ይሄ እኮ በጣም ሰዎችን አስቆጣ።
ሲባል በዛ ልክ አንተ ቁስ ነህ አንተ ምንም ነህ ተብሎ በቃ መቀለጃ መጫወቻ እንደሆነ አያውቅም። የዛ አባሪና ተባባሪው ወደዛ ወገን ነው የሚባለው ሰው እዛ ተቀምጦ የሆነ ነገር እነዚህን ሰዎችን እሱ ለሆነ ነገር ሁሉ አማላጅ አድርጎ የብርሃን ተምሳሌት የፍትህ ተምሳሌት አድርጎ የሚያመልከው ሰው ምን ያህል ያፍር፣ ምን ያህል ያፍር። ገለልተኛ ወገን የውጭ አካል ምናምን ያለ እንዲህ አይነት የጨነገፈ ትውልድ መጥፋቱ አግባብ ነው። አሁን የሚያዋጣን ደህና መሆን ነው። ከኔ ጀምሮ ዓለም መንጻት አለባት። እኔም ቢሆን ለዚች ዓለም የማልጠቅም ከሆነ መጽዳት አለብኝ። ከኔ ጀምሮ እግዚአብሔር ይፍረድ፣ ምድርን ያንጻ፣ ቆሻሻን ይጥረግ፣ መልካም እህት ወንድሞችን ከፍ ከፍ ያድርግ። እግዚአብሔርን ፈጣሪን አላህን ተስፋ የሚያደርጉ አማኞችን ተስፋቸውን ያብራላቸው። በተሰጣቸው እውቀት፣ ጥበብ፣ ሀብትና ማንኛውም ነገር ደግሞ የተዘናጉትን ያፌዙትን ደግሞ በደንብ አድርጎ ምንድን ነው ፍትሃዊ አይደለም? በቃ ባለጌ የሆነ ሁሉ ይጥፋ ማለት ነው ከራስ ጀምሮ። የሰው ልጆችን ፍጥረታትን ሁሉ የማይመች ሕገ እግዚአብሔርን ከታሪካዊ ጠላቶቻችን ከነ ግብጽ ጋር ሆነው የሚሰሩ እንደ ሻዕቢያ አይነቶቹ እየተባበሩ ጽምዶ የሚል ትብብር ፈጥረው ለጦርነት እየተዘጋጁ ነው ያለው። ቆሞ ቀሩ ህወሓት አሁንም ኢትዮጵያን የማፈራረስ ተግባሩን ለማሳካት ከታሪካዊ ጠላቶች ጋር አብሮ ጦር እየሰበቀም ነው። ትጥቅ ይዘህ አሁንም ደግሞ አገራትን ሰብስበህ ለ27 ለ30 ዓመት የመራሃትን አገር አሁን እንደ ባዳ ሆነህ ከባዳ ጋር አገር ለማፍረስ ስትሰራ በጣም ነው እንትን የሚለው ማለት ነው። እና ስለዚህ ውጥረቱ በትግራይ ያለው ሁሉም ነገር ግን ውጥረቱ በትግራይ ላይ ነው ያለው። ይህ ቡድን በርካቶችን ለሞት ከዳረገው ጦርነት ማግስት ዛሬም እኩይ ተግባሩን ለማሳካት ወጣቶችን ጦርነት ለመማገድ ጽኑ ፍላጎት እንዳለው ከአንደበታቸው የሚወጣ ንግግር ምስክር ነው። ከዚህ ግን እቲ መንሰይ አሁን ዝብል ወጣቱን እንጠቀምበት የሚለው ልንጠቀምበት ይገባል። በማህበራዊ ሚዲያ ስራው ሊሰራ ይገባል። እኛም እኮ እንጠቀምባቸውን ያልነው፣ ግን ከዛ በላይ ልንሰራባቸውና ልንጠቀምባቸው ይገባል የሚለውን ነገር ጸጋ ያነሳሽው በጣም ጥሩ ሀሳብ ነው። ኢኮኖሚ ተመራሴ ክንጥቀመሉ ፍስኬና እናጣውምናለ ሚና ግን ካሁን ሐበብ ተሰርሐሎም ክትቆምሉ ለኩም ዝብል ነገር ተደርክ የጸጋ በጣም ጽብቆ እዩ። ይህ እንዲሆን የሚጥሩት ደግሞ ሲፈጠሩ ጀምሮ ኢትዮጵያን ለማንበርከክ ሌት ተቀን ለሚሰሩ የውጭ ኃይሎችና ታሪካዊ ጠላቶች አጥርን አፍርሶ ለማስገባት መሆኑ ነው። ኤርትራ ከሳዑዲ አረቢያም ከኢጅፕትም ከምናምንም ጦር መሳሪያ ይመጣል። በኤርትራ በኩል አድርጎ ወደ ትግራይ ያስተላልፋል። የሎጂስቲክስ ምንጭ ይሆናል ማለት ነው። ትግራይ ደግሞ በሚገባ ስራ ውስጥ ያልዋለ ፋይል አለ። እነዚህን ሶስቱን ያገናኙ ኢትዮጵያን ለማተራመስ ነው የሚፈልጉ ያሉት። ኤርትራ ሎጂስቲክስ ያመጣል፣ ትግራይ አዛዦች ያቀርባል፣ አማራ ደግሞ ስራ ያጣወጣት ያቀርባል። እነዚህ ኮምባይንድ ሆነው ኢትዮጵያን ለማተራመስ እቅድ አውጥተው ነው እየሰሩ ያሉት። ስልጣንን በሀሳብ ሳይሆን በነፍጥ ለማግኘት የሚደረግ የህልም እንጀራ ጋገር አሁንም ቀጥሏል። ነገሩ ከዓለም አቀፍ አሸባሪዎች ጋር ጭምር ትብብር ኢትዮጵያን እስከ ማፍረስ የደረሰ ቅዠት ነው። በተለይም ቡድኑ እታገልለታለሁ ለሚለው ህዝብ ጭምር ያለበት ጭካኔ ጥልቅ ስለመሆኑ ውስጡ ኖረው ያዩትን የሚናገሩም አልጠፉም። ከፈለው ዋጋ ካለው ግን ትግራይ ምን ሆነ? የሴፍቲኔት ሶሳይቲ የአፈና ሶሳይቲ መሀላውን ቅርጥም የሚያረግ ፍጡር ስታይ ለዚህ ያሉ ግን በየትውልዱ የሚከሰቱ አጋንንት ናቸው። በህዝብ የሚጨክኑ ማለት ነው። መሀላቸውን ቅርጥም የሚያረጉ ይህ ድርጊት ለሀገር አንድነትና ለድንበር መከበር የተከፈለውን የጀግኖች አባቶችን መስዋዕትነት በግልጽ በመካድና በደም የታተመ ታሪክን ከማህደሩ የመፋቅ ስሁት ተግባር መፈጸም መሆኑንም ልብ ይለዋል። በተለይም በባዕዳን ተልዕኮ የተጠለፉ ትግሎች ከራስ ሀገር ይልቅ ለሌላ ሀገር ብሔራዊ ጥቅም መስራት መሆኑን መረዳትም ይገባል። ቆሞ ቀሩ ህወሓትን የሚጋልቡት ታሪካዊ ጠላቶች በፋኖ ትግል ውስጥም ጭምር ፈላጭ ቆራጭ መሆን መቻላቸውን ማን ያውጋ የነበረ ማን ያርዳ የቀበረ ነውና በውስጣቸው የነበሩ ሀገርን አሳልፎ መስጠቱን ያልተቀበሉ የቁርጥ ቀን ልጆች ምስክርነቱ ለኢትዮጵያውያንም እንሆ ብለዋል። ይሁን ብለው በራሳቸው ይህን ካላደረጋችሁ ይሄ ጥይት አይደርሳችሁም ተብሎ ተገደው መሪ ሆነዋል። መሪ ያደረጉ ሻዕቢያ መሪ ያደረገችው ያ ግለሰብ ኢትዮጵያ ውስጥ የለም።
ሁለት ሶስት ግለሰቦች ኢትዮጵያ ውስጥ ያለው ዲያስፖራ ናቸው። አሜሪካ ቁጭ ብሎ ከሚጽፈው የተለየ የትግል አስተዋጽኦ አይኖረውም ማለት ነው። ትግሉ ላይ ግን ደግሞ መሪ እንዲሆን እና ያለውን ሰርቪስ እንዲመራ ያለውን የሽምቅ ውጊያ እንዲመራ ምናምን እንደዚህ ይፈልጋሉ። እና ይሄ ሙሉ ለሙሉ አጠቃላይ አማራ ክልል ላይ ያለው ትግል እነዚህ እጆች ገብተውበታል፣ ጠልፈውታል። ታሪክ የማይረሳውና ትውልድ ይቅር የማይለው ትልቁ ስህተት ከውስጥ ሆኖ ሀገርን ለመጣል በሚደረግ ተግባር የጠላትን ሰይፍ መሳል ነው። የህወሓት የጥፋት ቡድን የፕሪቶሪያ ስምምነትን ጥሶ ወደ ጦር ይህንን ሁሉ እዚህ ጋር እንዳልነው ራስን ማምለክና እኔ ብቻ የሚል በሽታ ያጠፋት ዓለም ነች። ማንም ሰው የሚያየውን እኔ ብቻ፣ የኔ ብቻ፣ ፖለቲካው የኔ ብቻ፣ ሃይማኖቱ የኔ ብቻ፣ ምንም ነገር የኔ ብቻ፣ የውርስ የምጽዋቱ ነገር ቢሆን የኔ ብቻ፣ ልመናውም የኔ ብቻ፣ ሁሉ ነገር የኔ ብቻ እያለ ራሱን እያመለከ ሌሎችም እሱን እንዲያመልኩ በሱ ግብዝነትና በሱ ትንሽነት ውስጥ ሌሎችም እንዲኖሩ የማድረግ ሁነት ነው ዓለምንም ጨምሮ ያጠፋል። ኒውክለር አሜሪካ ከታጠቀች ለምንድን ነው ኢራን የማትታጠቀው? ለምንድን ነው ኢትዮጵያ የማትታጠቀው? ራስን ማምለክና የኔነት በሽታ ካላጠቃን በስተቀር ያ ማለት ተያይዘን አንጠፋ ይሆናል እንጂ ሲጀመር ጀምሮ ፍትሃዊነት ስለማይረጋገጥ በሰላም አንኖርም ማለት ነው። ፍትህን ረግጦ ቀብሮ ሄዳለሁ ያለው ዓለም አሁን ገመናው ተገልጦበታል። የተባበሩት መንግስታት ድርጅት ሲባል ሀገራትን በታትኖ ገነጣጥሎ እንደገና የተባበሩት መንግስታት በሚል የሆነ ነገር ማዕቀፍ 192-93 አባላት ሀገራትን የያዘው የተባበሩት መንግስታት ድርጅት የተቀመጠበትን ዓላማ እንዳይወጣ፣ እርዳታ እንዳይሆን፣ ዲሞክራሲያዊ ተቋማት እንደዛ እንዳይሆን፣ የአውሮፓ ህብረት ያንን ተቋማዊ ባህሪውን እንዳያሳይ፣ የአረብ ሊግ እንደዚሁ፣ የአፍሪካ አንድነት ድርጅት እንደዚሁ በሆነ ኃይል ተጠልፎ ወይ በኢኮኖሚ ነገር ጥገኛ ሆኖ ወይም በሀሳብ ወር በሆነ ነገር አለ እየተባለ ግን እጅግ በጣም የሚያሳፍር እሱን አምኖ የተሰባሰቡ ሀገራትና ህዝቦችን እንኳን ለውርደት ከውርደት መጠበቅ አለ ለውርደት የሚዳርግ የአፍሪካ አንድነት ድርጅት ነፃ ያወጣው ሀገር የት አለ? እስኪ ባለፉት 10 ዓመታት ውሰዱ፣ 20 ዓመታት በሉ፣ 30 ዓመታት ውሰዱ፣ የፈለጋችሁትን ዘመን ውሰዱ። ተቋቋመ ተብሎ ጥንካሬውን ይዞ ከቆመበት በኋላ ጥላት ገብቶ ጠልፎ መጫወቻ ካደረገው በኋላ ወይ በኢኮኖሚ ጥገኛ፣ የፋይናንሻል አቅሙን መደጎም የማይችል፣ የገንዘብ ፍላጎቱን ማሟላት የማይችል ተቋም ገንዘብ ለሚረዳው ታዛዥ ነው። በተለያዩ ዓለማት ላይ ያሉ ትምህርት ቤቶች የገንዘብ ምንጫቸው እዛ ትምህርት ቤት ውስጥ ያሉ የትምህርት ፖሊሲዎችን የመቀየር እድል አላቸው። እርዳታ ሰው እየተቀበለ መቼም ነፃ ሊሆን አይችልም። ገንዘብ ሲሰጥ አንዱኛ እንደለማኝ ሰውን ማየት ከምንናገረው ነገር አንጻር ሳይሆን አይ እባካችሁ እርዱኝ ብሎ ሲል ወይ እንስጠው እንዴ ብሎ አስለምኑ የሚሰጥ የተረገመ ህዝብ፣ የተረገመ ሰው አስለምኖ እኮ ችግሩን አይቶ መርዳት ያ ብልህነት ሳይለምን ማቆም። ሰዎች ለመኖር ተቸግረው ለመለመንም አፍረው ያሉት ወንድሞች እና አባቶችን መደገፍ እና ወደ ክብራቸው መምጣት የለም። እስኪ ለምን ሰዎች ይስሙ፣ በሰው በአደባባይ ለማኝ መሆንን አረጋግጥና እሰጥሃለሁ የሚል ባይዘወይ ሰው ሰጪ አይደለም። ሰው ምንም ነገር የለው፣ መናገርም አይችልም፣ ምንም ነገር የለው፣ ምንም ነገር የለው፣ ምንም ነገር የለው። ሁሉም ነገር ከፈጣሪ ነው። ሰው የተሰጠውን ነው የሚያከፍለው። እውቀትም ቢሆን ገንዘብ ቢሆን ምንም ነገር የምንት ነው። ስንታመም እስኪ እናስታውስ፣ አንርሳ። እና ተቋማት አቅመ ቢሶች ሆኑ። የጸጥታው ምክር ቤት አባል ሀገራት ድምፅን በድምፅ የመሻር መብት ያላቸው ምናምን እየተባለ ተመልሶ ሰዎች አሁን ሀያል ነኝ ብለው የነበሩ ሀገራት ሌሎች እንደኛ ሀገርም ወያኔና መሰል ሰዎች የጠፉት ራሳቸው በሰሩት አይነት መዋቅር ነው። ሰው ከሰው ጋር እንዳይግባባ፣ ሰው ከሰው ጋር እንዳይገናኝ
የሌለውን ሁሉ ነገር እያውጠነጠኑ ሰውን ከሰው ነጠሉት፣ ተበተነ። አሁን እንዴት አድርገው ሰብስበው ጥምዶ ቢለው ምን ቢለው በካቦ ቢያስረው በምንም መልኩ መቃብር ውስጥ አስከሬናቸው አብሮ ማረፍ አይችልም። ምክንያቱም እርስ በርሳቸው ሲሰሩት ወይም ሲተርኩ የኖሩት ነገር አንዱን አንዱ በልቶ ነው መኖር የሚችለው፣ አንዱን አንዱ አጥፍቶ ነው መቀጠል የሚችለው እየተባለ ሻዕቢያ የህወሓት ጠላት ሆኖ ነው የተሰራው። ህወሓትም ሻዕቢያን ጠላቴ ነው ሲል ነው የኖረው፣ በብዙ በጀት በብዙ ፕሮፓጋንዳ። በዚህ መካከል ላይ ያሉ ሰዎች ህወሓትና ሻዕቢያ አብረው ቆሙ ብለው ቢሉ እነዛ ሰዎች ምን ያህል ብኩኖችና ኦር ግብዞች መሆናቸውን የራሳቸውን ርኩሰትና ወራዳነት ይገልጣሉ እንጂ ህወሓትና ሻዕቢያ የትም ቦታ ላይ ቢሆን በመቃብር ውስጥም ቢሆን አስከሬናዊ ወይም የጅናዛ ማንነታቸውን ቢሆን አብሮ መውደቅ አይችልም። የሰራቸው ያውቃል። ፋኖና ህወሓት የሚባሉትም ይሄው ያውቁታል፣ አብረው የማይሆን መሆናቸው። የሚገርመው ግን እኔ ውጭ ሀገር በዚህ በፋኖ ሰሜን ዕዝ ከተጠቃ ጀምሮ ባለው ሁኔታ ላይ የተገለጠልኝ ነገር ውጭ ሀገር ላይ ያሉ ማከብራቸው እህት ወንድሞች በዛ ልክ እንዴት ድንቁርና ውስጥ ይገባሉ? በዛ ልክ እንዴት ማንነታቸው ይሰለባል? እንዴት በዛ ልክ እንደ ውሻ በሰንሰለት ታስረው የሆነ ቤት ውስጥ ነው እንደሚሉ እንዴት ሀገር ውስጥ ያለውን እዛ ሀገር ውስጥ ያሉበትን ሀገር ላይ ያለውን ነገር አይረዱም? ያንን ተሞክሮ አይደለም እንደ እኛ ሀገር ሲያወሩ የነበረው። ኤርትራዊ ነኝ ይበል፣ ትግራዊ ነኝ ይበል፣ አማራ ነኝ ኦር ምናምን ይበል፣ የፈለገው ይበል፣ ብቻ ግን ውጭ ሀገር ሆኖ ፖለቲካ ላይ የሚያቦካ ሰው ከውሻ በታች ነው ወይ የሚኖረው? ወጡ አያይም ወይ? ስለ ኮሪደርም የሚቃወም እንመካከር ሲባልም የሚቃወም ምርጫ እንዳይካሄድ ስለ ምርጫ የሚያስቡ ሰዎችን ግደሉ ብሎ በጀት የሚበጅት በኢትዮጵያ ላይ ማዕቀብ እንዲጣል ገንዘብ አጓጦ ሎቢስት የሚቀጥር ባይደን ታክሲ ድራይቨሮችን ሰብስቦ የሽግግር መንግስት አዋቆ እንደነበር ስንት ሰው ነው የረሳው? በአንተ ሀገር ላይ፣ በአንቺ ሀገር ላይ፣ በእኔ ሀገር ላይ፣ በእኛ ሀገር ላይ እዚህ ግቡ የማይባሉ ታክሲ ድራይቨር ሰብስቦ የሽግግር መንግስት አዋቅርልሃለሁ ተብለ ነበር እና ያንን ሁሉ የረሳው መስሎ ነው እዚህ እንትን የምትለኝ። እኔ ለኢትዮጵያ ሰርቼ ኢትዮጵያ እኔን አላኖርም ካለች ኢትዮጵያ ትኑር አትኑር ቀጥሎ ነው ፍርዱ። ዜጎቿን በክብር ዜጎችን እንደ ዜጎች የተበደሉትን ሰዎች በሆነ ነገር ላይ እየሸፋፈነ የሚሄድን የሆነ ኃይል የተጣመመ ፍርድን የሚሰጥን ኃይል ምንም ነገር ቢሆን ጀስት ከውሎ ነው ያለ ነገር አይወዳም ማለት ምንም በሉ ምንም እኛ መልካም ሆነን ምንም አይነት ክፉ ነገር አያገኝም። ምንም አይነት ክፉ ነገር ግን ሁሉን ነገር በጣም አደገኛ ብዙ ነገር ያለው እስኪ እንደው ጠቆም እያንዳንዱ ሰው ያውቀዋል። የቻናል በቂ ነው። 6 ሰው አለ፣ 7 ሰው አለ፣ 2 ሰው አለ፣ በቂ ነው። ይሄ ገመናችን ነው፣ የኢትዮጵያ ገመና። ምክንያቱም ከስሙ ጀምሮ ኢትዮጵያ ከፍ አለች፣ ኢትዮጵያ ከላይ ሆነች ነው። ትናንትና የሆነ ማለት ብቸኛው አማራጭ ኢትዮጵያ በመመካከር ትሻገራለች የሚለው እና እንዳትሻገር የሚፈልግ ሰው በተለይ ሶሻል ሚዲያ ላይ እንዳለው አይደለም እንጂ ኢትዮጵያ እንደዛ ቢሆን ኖሮ አይዶን ነው ግን አልተሳኩም። ምንም ያህል ዛሬ ላይ ዝነኛው ነው ከተጨበጨበለት ይልቅ የተረሳው የተሻለ ነው። ኢትዮጵያ ትቀጥላለች። ሁሉም ለራሱ ፕሮግራማችንን መስራት እንዳንችል ካደረገን ነገር አንዱ የዝናብ ብዛት ይቅርታ ከፍተኛ የሆነ የዝናብ መጠን ስለነበረ በጣም ብዙ ጊዜ እየጣለ ስለነበረ ብዙ ስራዎች አሉ፣ የኮሪደር ስራዎች፣ ቁፋሮች ምናምኖች አሉና ከዛ ጋር ተያይዞ ኢንተርኔቶች የሚቆራረጥ ነገር አለና ያ ነገር ነው እኛ እንደውም እያቋረጠብን ስለሆነ ነው። ባህር ዳር ላይ ነው እና ባህር ዳር ላይ እነሱ ግብጾች የሚያደርጉትን ነገር ነው እዚህ ጋር ኡስታዝ የሚነግረን ብዙ ነገሮች ያለው ነገር አለና ይሄ ራስን ስለሚለው ነገር ራስን ማምለክ ምንም ነገር ይሁን ምንም እውነታውን በእውነታው ነገር ለመቀበልና ለመርዳት ለማስረዳት ሳይሆን ሁሉን ነገር በራስ ጠቅሎ የመገመት ህግ ሲሆን ከራስ ጋር ብቻ ያ ሰው ሌባ ከሆነ
የሱን ሌብነት የሚቃወም የሚያስቆም ከሆነ ህጉ ህግ አይደለም። የሱን ባለጌነት የሚኮንን የሚገስጽ ኦር ለማረም የሚሞክር ዜጋ ከሆነ አንተ ባንዳ ነህ ኦር አንተ ጥላት ነህ አንተ እንደዚህ ነህ ብሎ ገፍቶ በብልግና ለመቀጠል የሚደረገውን አይነት የሚያሳይ ራስን ማምለክ ሃይማኖቱ ይባል ፖለቲካው ይባል የትኛውም ነገር ይባል ያ የሚያወራው የሚናገረው ወይ ሃይማኖቱ ሰው እንዲወደው ወይም ፖለቲካውን ሰው እንዲቀበለው ወይም ማንነቱን ሰው እንዲወድለትና እንዲቀበለው ሳይሆን እሱ የተፋውን ቆሻሻ ነገርም ቢሆን ያለምንም ጥያቄ ሌሎች ተቀብለው እንዲወጡት ማድረግ መቻል ነው። እንዲህ አይነት በሽታ ነው ራስን ማምለክ። በሁሉም ነገር ላይ ከዓለም ባሻገር እስከ ሰማያዊ ህይወት ወር አሄራ እስከሚባለው ጊዜ እዛ ድረስ ተስፋ ድረስ የሚያይ የሰው ልጅ ሽሪንክ አድርጎ ቤት ውስጥ ራሱን ወደ ውስጡ ቀብሮ በዛ ልክ የሚሳቀቅ የሚዋረድና ወደ ባዶነት የሚቀየርበት ማለት ነው ራስን ማምለክ። እኔ ብቻ እኔ ያልኩት ብቻ ምንም ይሁን ምንም እኔ ብቻ ያልኩት ለከኛ ጋር አንድ ዝደጋገም እንጠቀምበት እንትን አለና ያው በድሮ ጊዜ የተባለ ነው እንግዲህ በአሁኑ ሰዓትም ተደግሞ ሊሆን ይችላል። ሴትዮዋ ጠንቋይ ቤት ሄዳለች እና ሰውየው ያወራል። አንቺ ማነሽ ከሌ ወይ ተነግሮት ወይም ምናምን አይዶን ነው ስሟን ጠርቶ ከመጀመሪያ ባልሽ ወንድ ልጅ ተወልጃለሽ ይላል። ወይ ከሞተው እንዴት ሆኖ ስትለው ቢሆንም በቃ የቢሆንም ፖለቲካ የሞተው እሱ ያለው ነገር ውሸት ነው ከሚባል ወይም አይሳካም ተብሎ ከሚታመን ይልቅ የሞተው ቢሆን መጥቶ በቃ ያስወልዳታል። ቢያንስ እሷን አንድ ጊዜ አንድ ልጅ ለማስወለድ ወንድ ልጅ አስወልዶ ለመሄድ እንኳን ከሞተበት ተነስቶ ይመጣል እንደማለት ነው። ይሄ ቢሆንም የሚል ጠንቋይ የእሱ አይነት የቢሆንም ምን አይነት አምልኮት የሚያመጣው ፖለቲካው የእኔ ብቻ ሃይማኖቱ የእኔ ብቻ ሁሉም ነገር አብሮ የማያኑ ሁሉም ነገር እንዳልሆነ ሆኖ እንዲህ ተገበር የሚሰራበት ሁኔታ አለ። ከዚህኛው ላይ አንዷን ፍትህን የቀበረ ትውልድ ዘመኑ በሙሉ ጥፋትና ልቅሶ እየሞላው ነው። ፍትህን የቀበረ ራሱን ያመለከ ትውልድ ዘመኑ በሙሉ በጥፋትና በልቅሶ የተሞላ ይሆንበታል። መላው ዓለም ራሱን ብቻ እያመለከና ሌላውን እየጣለ ነው ለዚህ ውርደቱና ሞቱ የተጋለጠው። በቀጣይም ለበለጠ ጥፋቱ እየተጣደፈ ያለው ዛሬም እንኳን ከስህተቱ ላለመመለስ ነው። ስህተት ሰርቷል፣ ኢፍትሃዊ ሆኗል፣ በሁሉም ነገር ላይ ውርደትን ሰብኳል፣ ሃይማኖተኛ ነኝ ብሎ ሃይማኖትን አርክሷል፣ በሃይማኖት ሽፋን ሃይማኖቱ የማይወደውን ነገር ሁሉ አድርጓል። ሚሽነሪ አሰብን ውሰዱት ኢትዮጵያውያን አሰብ ላይ የተሰራው ነገር በሃይማኖታዊ ሽፋን ሚሽነሪዎች ተልከው በዛ የተሰራ አሻጥር ነው። ኢትዮጵያ ውስጥ በብዙ መልኩ ኢትዮጵያ ውስጥ ሃይማኖቶች ክርስትናም ሆነ እስልምና ለአራት ለአምስት ኦር ለእንደዚህ ተከፋፍሏል። የተከፋፈሉት እዛ ውስጥ ባላቸው መከፋፈል እርስ በርሳቸው እንዲጠፋፉ እንጂ ሃይማኖቱን እንዲኖሩ አይደለም። ያንን ያደረገው ማን ነው? ስለ ሃይማኖት በፍጹም ተቃርኖ የሚሄደው ጾታ የሚቀይረው ግብረ ሰዶማዊነትን በአዋጅ እንትን የሚለው ሰውን ከእንስሳ ጋር የሚያጋባው በሁሉም ነገር ላይ የሰው ልጅ የቅብጠትና የጥጋብ ጥፋቱ መረን የለቀቀው ሰው ስለ ሃይማኖት በፍጹም መመጻደቅ የሚቀልደው ሰው መጥቶ መሰክራለሁ አድናለሁ የሚለው ሃይማኖትን ለማጥፋት የሚሰራው ኃይል ነው። ሃይማኖታችሁን እኔ ልመስክርላችሁ የሚለው በዛ ልክ እየተጠፋፋ ያለንበት መሆኑንም ማወቅ ነው እና ይሄ ከስተት ዛሬም እንኳን ከስተታችን ላለመመለስና በተቃራኒው ሌሎችን ወደ ራስ በሽታ ለማምጣት የሚጣደፉበት ዓለም ነው። ብዙዎች የሰሩትን ነውር አምነው አይሄዱም። ትናንትና ነው ምናምን ዶናልድ ትራምፕ ሳውዲ አረቢያ የኒውክለር መርሃ ግብርሽን እንድትጀምርና ማንም ሳይከታተልሽ ያለማንም ጣልቃ ገብነት ይሄ ራሱ ትቢት አለ ያለማንም
ጣልቃ ገብነት ሳውዲ አረቢያ የኒኩለር መርሃ ግብር ወር የኒኩለር ፕሮግራም ጀምረሽ እንድታጠናቅቂ ተፈቅዷል። ታዲያ ለሳውዲ አረቢያ የተፈቀደ ለሌሎች ለምን ይከለከላል? ፍትሃልን መጠየቅ እኮ አለበት። ኒኩለር በቃ ለሰው ልጅ አያስፈልግም ከተባለ የኒኩለርን መርሃ ግብር የሚቆጣጠር አንድ ተቋም አለ። የእውነት ይሁን የውሸት በተቋም ስም ግለሰቦች ኦር የሆኑ አንድ ሀገር ሁለት ሀገር ይጨፍሩበት አይዶን ነው። ግን ኒኩለራችንን ለሱ እናስረክብና ከዚህ በኋላም ሌላው ማልማቱን ያቁም፣ ምክንያቱም ውጤቱ አስከፊ ስለሚሆን ተብሎ ቢባል ኦኬ። ግን ኢትዮጵያ አይደለም እያልኩ ያለሁት አሜሪካ ኒኩለር ባትታጠቅ ኦኬ ጥሩ ነው። ዓለም አይታጠቅ፣ ያንን እንደሆነ ነገር ያስረክብ ወር ኤክስፖዝ ያድርግ። ዓለም ላይ እኮ ያለው ብልግና ከነውር ሰው ነውርን የተማረው፣ ከጥፋት ላይ ጥፋትን የተማረው፣ ከእልቂት ላይ እልቂትን እንዴት ማባባስ ይቻላል የሚል ትምህርት ነው የወሰደው። እሱን ነው እየወረስን ያለ። ጥፋትን እያስተማራት የበለጠ መጠፋፋትን የተለማመደችና በዛም እንደ ጀብደኛ የ5 ሚሊዮን ብር የሚያወጣ 4 ሚሊዮን ብር ምናምን የሚያወጣ ሚሳኤል ስተኩስና አከሸፈው የሚል ወሬ ላይ የተጠመደች ከሌን ያክል የጥፋት መሰረት አጠቀች ከሌን ያህል የጥፋት እንትን ምናምን አበለጸገች የሚል እንጂ ከሌ እኮ ወደ ሰላም መጣች ከሌ አዳኝነቷን የተሻለ ሐሳቢዋን ምናምን አሳየች የሚል እኮ አይደለም ተሞክሯል። ከሌ የበለጠ ሰይጣናዊ ማንነቷን ተላበሰች ከሌ የምትባል ሀገር የበለጠ የጥፋት አቅም ታጠቀች ከሌ የምትባል ሀገር የበለጠ አውሬ ሆነች ከሌ የምትባል ሀገር ደግሞ የሆነ ጥፋት ሰራች። ከዛ ከሌና ከሌ በቃ ለመጠፋፋት ምናምን ልምምዳችን ተንኮል ነውር ነው። ምን ነው በጎነትን ያስተማረ ሀገር አለ? በጎነትን ለመለማመድ የሞከረ ሀገር አለ? የለም። ከሌን ያህል የጦር መሳሪያ ታጠቀ። ኢትዮጵያ ውስጥ ያ የጦርነት ምናምን አማራጩን የማይገርመኝ ለዛ ነው። እሱንም ማቀጣጠሉም አይጠቅምም። ያ በራሱ ይሆናል ጀግንነትም አለ። ምንም አይነት መሳሪያ ምንም አይነት ከኤርትራ ጋር ከግብጽ ጋር ምናምን ታው ከጀርባችሁ ያላችሁን ምናምን እዩ። እንደ ኤርትራ ኦር እንደ ግብጽ የምታወሩ ሰዎች ካላችሁ ራሳችሁን ቸክ አድርጉ። በእርግጥ እንደ ፋኖ የተቀደዳችሁ ሰዎች፣ እንደ ሸኔ የተቀደዳችሁ ሰዎች፣ እንደ ህወሓት ከሰሜን ጥቃት በኋላ እንደ ህወሓት የምታሽቀብጡ ሰዎች ለግብጽና ለሻቢያ ባታሽቀብጡ ነው የሚገርም እንጂ ብታሽቀብጡ ችግር የለም። ምክንያቱም የሌለን አለ ብሎ በዛ ልክ ጦርነት ናፋቂነት ሰላም ሀገር ተቀምጣችሁ ጦርነትን በዛ ልክ የምታብላሉ ሰዎች ምን ያህል የተረገማችሁ፣ ምን ያህል ኃጢአተኞች፣ ምን ያህል አውሬዎች እንደሆናችሁ ማሰብ። እናንተን ያስጠጉ ሀገሮችም ቢሆኑ አውሬዎች ናቸው፣ ባለጌዎች ናቸው። ጦርነትን የሚናፍቁ ጦርነትን የሚያቀጣጥሉ የተለያዩ አካላትን ሰብስበው በሀገራቸው ዜግነት ሰጠው ወር ጥገኝነት ሰጠው የሚያኖሩ ሀገራትን የዛ የእልቂት ፊት አውራሪዎች ወይም አቀጣጣዮች ስለሆኑ እንጂ ያን ነገር ባያደርጉ ኖሮ የህዝብን እልቂት የሚለኩሱና ህዝብን የሚያጨርሱ ሰዎችን በሀገራቸው አያስጠጉም ነበር። እና ኢትዮጵያን ለማፍረስ የሚሰሩ ሰዎችን ያስጠጋች ሀገር እንዴት ነው እሷ የዲሞክራሲ ፊት አውራሪ ነኝ ብላ ልታወራ የምችለው? እንዴት ነው እሷ ለንጹሃን መብት ስታወራ የምትለው? ንጹሃን እንዲያልቁ ጠቡን ኮትኩተው ዘርተው አሳድገው አረመው ምናምን ለፍሬ የሚያበቁ ልጆችን እቅድ ሰጥታም ሊሆን ይችላል። እሱን በቀጥታ ባናውቅም ግን እነዛ ለኳሾች እነዛ ጥፋትን ለማምጣት ባለ በሌላ አቅማቸው የሚሰሩ ኃይሎችን በቤቷ ያስቀመጠች ሀገር እንዴት ነው እሷ ስለ ዲሞክራሲ የምታወራው? እንዴት ነው እሷ ስለ ንጹሃን መብት የምታወራው? እንዴት ነው እሷ ስለ ጋዜጠኞች መብት ስለሆነ ነገር የምታወራው? የጥፋት እንትኖችን እየሰራች የሁሉ ግን ባለቤቱን ካልናቁ የሚባል ነገር ነው። እኔ ብቻ ማለት ተፈጥሮን እንኳን መቃወም፣ እኔ ብቻ ማለት ተፈጥሮን እንኳን መቃወም። እንዴት እሱ ሲሞት ሌላ ቀጣይ ነገር እንዳይኖር ነው የሚሰራው። ተፈጥሮን የሚቃወምበትም ለዛ ነው። ህግ እሱ ሲሞት አብሮ እንዲሞት፣ ትውልድ እሱ ሲሞት አብሮ እንዲሞት፣ ስልጣኔ እሱ ሲሞት አብሮ እንዲሞት፣ ሁሉም ነገር ያ እኔ ብቻ የሚለው ኃይል እስከኖረ ድረስ ብቻ የሚኖር
እሱ ሲጠፋ ብሎ እንዲጠፋ ተደርጎ የሚሰራ ሰው ተፈጥሮንም እንኳን የሚቃወም ስግብግብነትና አውሬነት ነው። እኔ ብቻ የሚል የክህደት ቃል ራሱን ያመለከ ፍትህ አልባነትንም የሚያረጋግጥ የጥፋት ዓለምን የሚያኖር ነው። እኔ ብቻ ያለ ራሱን እያመለከ የሚኖራል። ለምሳሌ ህጎችም ሆኑ ሌሎች ከራስ አንጻር ብቻ መተርጎም ህጉ እሱ ይጠቅማል አይጠቅመውም ህዋቱን ሰው ህገ መንግስታዊ ምናምን እያለ ያወራበት ብዙ ሰዎችን ይጨፈጭፍበት ብዙ ሰዎችን ያስርበት ብዙ ሰዎችን ይገልበት ብዙ ሰዎችን ከሀገር ያባረርበት የነበረውን ህገ መንግስት ራሱ ሲንደው ራሱ ሲያጠፋው ራሱ ህግ የሚባል መርህ የሚባል ነገር በሙሉ የሱ ጠላት እንደሆነ ራሱ አረጋግጦ አሳይቶናል። ከራሱ አንጻር መተርጎም ምርጫ የሚባለውንም ራሱ አሳይቶናል። የህዝብን የበላይነት ለማምጣት እሰራለሁ ብሎ ይምል ይገዘት የነበረው ዘመን መጥቶ ሲባል የለም ህዝብን ለማጥፋት እሰራለሁ እሱ እታገለዋለሁ ብሎ ሲወጣ ታውጀው የነበሩ ያስገድዶ ዘማቾችን ምናምን ህጎችን በከፋ መልኩ ራሱ አድርጎ ማለት ፋኖ ሸኔ የሚባሉትም ለዛ ህዝብ እሰራለሁ ብለው ከተነሱ በኋላ ያንን መልሰው እየበሉ መቀጠላቸውን ማሳየት ማየት ለምሳሌ ማነጻጸር ይቻላል ማለት ነው። ለሁሉም ችግሮች መፍቻ መጀመሪያው ነፃነት ነው። ብዙ ጊዜ የተለያየ ቦታ ላይ ያለ ሰው ሀገራትም ቢሆኑ እንደ ሀገር ዛሬ ግብፅና ኤርትራ መግለጫ ወጡ፣ መከሩ፣ ወደቦችን አብረው ሊያለሙ ነው፣ አሰብና ምጽዋን ምናምን ሊወስዱ ነው ይላቸዋል። ጀመር ግብፅም ሆነ ኤርትራ ነፃነት የላቸው። ይሄ ሁሉ ቅዠትና ይሄ ሁሉ ብደት ውስጥ የገቡት ነፃነት ስለሌላቸው እንደ ሀገር የሀገር ሉዓላዊነት እንደ መንግስት የመንግስት አቅምና ነፃነት እንደ ግለሰብ የሚያቆም ማንኛውም መብት ስለሌላቸው በሁሉም ነገር ላይ ባርነትን መረገጥንና ውርደትን የሚኖሩ ስለሆኑ ነው ዛሬ የሚሞሉት። ይሄን ደጋግመው የሚያስተጋቡት አሁንም ከኋላ የሚነዳቸው ኦር ጋላቢያቸው እንደዛ ስለሚያቸው እኛ ሀገር ላይ ያሉ ፖለቲካ ፓርቲዎች ጨምረን ታጋይነን የሚሉ ሰዎችን ብለን ብዙ ነገሮችን ያለው የነፃነት ችግር ነው። ሲፈልጉ የሚጀምሩት፣ ሲፈልጉ የሚያስቆሙት፣ ሲፈልጉ የሚያስቀጥሉት ያ ነፃነት ይባላል። በሁሉም ነገር ላይ ራሳቸውን አስችለው የሚሉ የኢኮኖሚ ነፃነት፣ የአስተሳሰብ ነፃነት፣ የፖለቲካ ነፃነት እና ሌላም ነፃነት የሌለው ሰው አያወራም። ለምሳሌ እዚህ ቤት ላይ አሁን ይሄ ቻናል ገንዘብ የሚያመነጭ ቢሆን ምቀኛ ይበዛበታል፣ ክስ ይቀርባል፣ ኦር እንደዚህ ያገቢው ስሜን አጠፋ ኦር እንደዚህ አልከኝ ብሎ የሚጓተት ይኖራል። እንደገና ገቢው የሚሰጠው ሰው ሀሳቡን እዚህ ጋር ማራመድ ስለሚችል በፈለግነው ሰዓት የፈለግነው ፕሮግራም እንዳለመስራት በኢኮኖሚና በምናምን ነፃነት እናጣለን። ያንን የሚያደርገው ሰው ይቆጣጠራል። የሀሳብም እንደዚሁ ይሄ ይባል እንደዚህ የፖለቲካም ሆነ እንደ ሀገር ደግሞ የሚዲያ ነፃነት ባይኖር እሱ ነገሮች ይገድቡና ተደርገን የምንፈልገውን ነገር እንደፈለግን ሳናገር እንቀራለን። እስከ ዛሬዋ ሰዓት ድረስ ግን እዚህ ቤት ውስጥ ፍሪደም አለ። ሰው ላይክ አድርጎት የገባው ሰው በሚገባውን ግዴታውን ተወጡ እየቻለ ያንን ነገር አድርጎ ሰው ካላየው ወይ ምንም ችግር የለም ይሄ ጤነኛ ነው በጣም ደስ ነው የሚል ሰው አየው 0% አንድ ሰው ማየው የገባው ሰው ግን ማድረግ የሚገባውን ካደረገ በቂ ነው። የገባው ሰው ምንም ነገር ሳያደርግ ቀርቶ ደግሞ ከሆነ ያንን ሪስክ ይወስዳል። እኛን ደግሞ እንደ ሚዲያው ላይ ቀርበን መድረኩ ላይ ቀርበን መባል ያለበትን ብለን ምንም ይባል ምንም ነገሩ አይግባን ወይ ምንም ችግር የለው ግን ለመገዳደል ለመጠፋፋት አንቻኮል። እኛ በብሔር ሰውን ላይክ አድርገን በብሔር በሃይማኖት የሆነ ሳፖርት አድርገን በሆነ ጥላት በሰራው የሆነ የጥፋት ጉድጓድ ውስጥ ተወሽቀን የሆነ ነገር እያደረግን ሌሎች እንዴት ነው ፍትህ
ወር የኔነት አምልኮና ይሄ አሁን እኔም ብቻ የሚለው አይነት ሐሳብ እኔ ያልኩትን ካልተናገርክ ብቻ ብሎ እየሰደብ ነው። እኔ የምናገረው ነገር ካልደገፍክ ብቻ አንተ የኔ አይደለም እያል ምን ከሆነ እንዴት ነው ፍትህ የሚመጣው? እኛ በቻልነው አቅም በአቅማችን የጨፈለቅነው ፍትህ፣ እኛ አንድን ሰው ሰምተን ነገሩን ለመረዳት እድል የነፈግነው ዲሞክራሲ፣ መቻቻል እንዴት ሌሎች ይቻላል? በየኮሜንቱ ሴክሽን ላይ ገብታችሁ ማየት ትችላላችሁ። ሰዎች እንዴት እንደሚሳደቡ ምን እንደሚሉ። ባጭሩ ሰው ከናቀው ይሄ ጥሩ ነገር ሆኖ ሰው ከናቀው በቃ ጥሩ ነገር ከሰው ላይ መጥፋት አለበት። መጥፎ ሆኖ ሰው ከናቀው በቃ ሰው ንጹህ ሆኗል ማለት ነው። በጎነቱን ስኬቱን ማግኘት አለበት። ጥሩ ሆኖ ከናቀ ግን መጥፎ ከወደደ የመጥፎን ገጸ በረከት በቤቱ በህይወቱ ማግኘት አለበት። ፍትሃዊነት እኮ ስለሺ ስለተሰማ አልተሰማ አይደለም የራሱ ጉዳይ። ስለሺ አይሰማም የራሱ ጉዳይ። የምናገረው ነገር ግን ይጠቅማል አይጠቅምም ነው የኔ አሁን ዝም ማወራው። የምናወራው የምንነጋገረው ነገር ይጠቅማል አይጠቅምም፣ ከገባንበት ችግር ለመውጣት ነው እየሰራን ያለ ነው አይደለም። ከገባንበት ችግር ለመውጣት ጥረት እያደረግን አርሳካ ይበል የራሱ ጉዳይ። አይ ከችግር የሚያወጣንን መንገድ የለም፣ የደረሰብንን ችግር ብቻ በዜማ በቅላጼ በአምባሰል በባቲ ባንቺ ሆዬ በጎንደርኛ በጎጃምኛ በወላይታ በትግርኛ በእንደዚህ አይነት ዜማ ያ ችግራችን አብሮ እየተጨፈረ እንዳይለቀን አድርገን ይዘነው እንሂድ ከሆነም ኦኬ፣ ብቻ ውሏችን ፍሬው እየተከተለ እንደሚሄድም ማሰብ ነው እና ምንም ነገር በማይደረግበት ሁኔታ ላይ ስለ ሀገር ማውራት ጥላት ብቻ የሚያፈራ ከሆነ ለምን ብሎ ነው ስለሺ የሚታለው? ስለሺ ጉዳዩ እኮ ገብቶታል። 96 በፊት ከ96 በፊት ስለሺ በቃ ያውቃል ስለ ኢትዮጵያ ፖለቲካ ማለት ምን እንደሆነ፣ ወያኔንም ሆነ ይሄን ሌላውን እኮ ያውቀዋል። ስለ ፋኖም አውርቷል በተደጋጋሚ እስኪሰለች ድረስ ማለት። ታዲያ ለራሱ ለማወቅ ከሆነ በቃ ሰው እናስተምራለን ብለህ ሰው የሚማረው ሰው ደግሞ አልማርም ካለ መብቱ ነው። ግን የሰይጣን ትምህርት ሲማር እያለ የመላእክት ፍሬ መጠበቅ የለበትም። የዘረው ማደር ነው እና የነፃነትን ጉዳይ ሳያረጋግጥ በኢኮኖሚ፣ በአስተሳሰብ፣ በአብሮነት፣ በአንድነት፣ በእውቀት፣ በቴክኖሎጂ እና መሰል ነገሮች ላይ ነፃነቱን ያላረጋገጠ ህዝብ እንዴት ሊያወራስ ይችላል? 4000 ሰው መጣን አካኪ ዘር እንዴት አይነት በሽታ ነው የሚያገኘው? አንድ ነገር እንኳን እንደው እንደ ሀገር ሰው አብሮ አያቆመን። አይ ከሌላ በዚህ ወጥቶ በዚህ ምናምን በገዛ ምክክር ኮሚሽን ማለት የብልጽግና የፕሮፓጋንዳ ተቋም መጀመሪያ የምትመክረው እኮ ህዝብ ሲኖር ነው። የምትመክረው እኮ ሀገር ሲኖር ነው። ህዝብ እያለቀ ይሄ ሰውዬ ጭንቅላቱ ማይንዱ የሚሰራው በጦርነት ብቻ ነው የሚሰራው። አብይ አህመድ እንዲያው በእግዚአብሔር ስም ይሄን ሰውዬ ከስልጣን ገሸሽ አድርጉት። ከምስራቅ ወለጋ ተፈናቅለው በደብረ ብርሃን መጠለያ የነበሩ ዜጎች ንብረታቸው በሙሉ እንደተወሰደባቸው ተናገሩ። I'm originally from Ethiopia. How much money do you spend per month living in New York City, including everything? Per month, I would say about like 35,000. እንግዲህ አባቷ የገቢዎች ሚኒስቴር መስሪያ ቤት ውስጥ ከፍተኛ ባለስልጣን ልጅቷ አባት ነው ባለስልጣን ነው። አስበው በገዛ አያቴ ተደፍሬ የወጣሁት በጣም ብዙ መከራዎች አሳልፍ ያለው ሰውነቴ ላይ ጠባሳ አለ። ራሴን ለማጥፋት በአያቴ ተደፍሬያለሁ፣ እንደዚህ ብያለሁ፣ ሽርሙጥና ያዋጣን ምናምን ከሌ ገቢዎች ገቢዎች ሊሰርቅ ይችላል። አሁን የምናወራበት ሁኔታ ግን የሰረቀውንስ ለማወቅ ሌላ ቀንስ እንዳይሰረቅ ለማድረግ ነው ወይ? እስካሁን ያወራሁትና የተናደድኩት እኮ ይሄ ነው። ጥሩ ነገር እንወዳለን ወይ? ለጥሩ ነገር ጠበቃ እንሰጣለን። አሽሟጣጮች አይደለም። ገፋ አድርጎ እንዳለ ብሎ ያንን ሰው አሁን ለመጠበቅ ነው። ያ የሆነ ሰው አሁን ሚስጥር አውጥቶ ቢናገር ምናምን ያንን ሰው እንጠብቃለን። ገዳይ ናፋቂ አይደለም። ስለዚህ ሴት ወይም ደግሞ እዚህ ፖድካስት ላይ የዛሬ 2-3 ዓመት ቲክቶክ እንደጀመርኩ 70,000 ምናምን ፎሎወር እያለኝ ቀርቤ የነገርኳትን ሊያስነጥቀኝ ይችላል ያልኳትን ሪዝን እሱን በቃል አጋኖ ጽፋ ድርጅቱ ሊዘጋ ነው
31 ሰራተኛ ላባርር ነው ስል አይዞህ አይባልም። እንዴት አሁን ማን ዶንኪ ቲዩብ ሊዘጋ ነው ምናምን ይላል እና ዛሬ እዚህ ቪአይኪው ባየሁት ላይ $5700 ያገኛል ይላል። ዶንኪ ቲዩብ እሸቱ ወለዛ ካለ አልገባኝም። ለምንድን ራሱ የሚጠይቀው? ስለ ዶንኪ ቲዩብ ኦር ያ ነገር ከሆነ እዛ ቦታ ላይ ያለው ሰው አናላይዝ አድርጎ በትክክል ያለውን ችግር እኔ ስለ 46 ሰዎች መባረራቸውም አይደለም የገረመኝ። የሚሰራው ፕሮግራም ለህዝብ ይጠቅማል አይጠቅምም፣ ለሀገር ይጠቅማል አይጠቅምም፣ ያ ፕሮግራም እንዳይቋረጥ የሚለው ነው ትኩረት የምሰጠው። ደግሞ ለእኔ እንደዛ ነው የምሰጠው። ይህንን ምስል ለማኩረፍና ለመበጣበጥ ትንሽ ትልቁ ምናምን ይሄዳል። እነት እንግዲህ ብታምኑም ባታምኑም ሰዎችን እያስታመምኩ እያባበልኩ የምሄድበት ባህሪ የለኝም። በቃ መለመንም አልችልም። እውነቱን ከመናገር ውጭ አልችልም። እግዚአብሔርም የህይወቴን ፍጻሜ ዛሬ ያድርግ እንጂ ዋሽቼ እንድኖር ለምኜ እንድኖርም መፍቀድ የለበት። ህይወቴን ዛሬ ማጠናቀቅ ነው ያለበት። እንደዚህ አይነት ባህሪ ለምጄ አላውቅም። ስለማላውቅ የምፈልገውም መኖር ካለብኝም ለሰዎች ችግር መፍቻ ቁልፍ ይዤ ለእያንዳንዱ ሰው ችግር ሁሉ ማበስለት፣ በተበደለበት ላይ እጅ የምጮህለት፣ የታሰረ ማስፈታ፣ የታመመም ጠይቅ፣ የተራበም ማበላበትም፣ የተጣላ ማስታርቅበትን አቅም የሚሰጥ ከሆነ ነው እንጂ መኖር ያለብኝ ራሴ በልቼ ለመኖር ምንም ችግር የለም። እሱ መኖርም ብያለሁ። ሰው ራሱ በልቶ ጠጥቶ ለመኖር ይሄ የእሱ መኖር በሌሎች የማይታይና የማይረጋገጥ ከሆነ ሰው አልተፈጠረም ብዬ ነው የማምነው እና እንደዛ አይነት እምነት አለ። የግሌ ነው። ሌሎችን ካኖርኩ ነው ኖርኩ ነው። ግን ዶንኪ ቲዩብ ላይ እንደዛ ተብሎ ብዙ ማስታወቂያ ምናምን ይባላል። እኔ ማስታወቂያ የማልሰራው ማለምንበት ብዙ ነገር ስላለ ጠይቄም አላውቅም። ከማንም ጋር ኮሚኒኬት አድርጌ አላውቅም። የማላውቀውን ስልክም አልመልስም። ግን ያ ሁሉ ነገር ተብሎ አይ ዶንት ኖ እኔ ምንም አልገባኝም። ግን ይጣራ በአዳዲስ መረጃዎች ተመልሼ መጣሁ። በምክክር ጉባኤው ላይ ያልተጠበቁ ነገሮች ተከስተዋል። ጠቅላይ ሚኒስትሩ ከስልጣናቸው ላይ እንዲወርዱ በእግዚአብሔር ስም ተማጽነዋቸዋል። ምንድን ነው የተፈጠረው የሚለውን በዚህ ቪዲዮ የምንመለከት ይሆናል። በአሜሪካ የምትኖረው የባለስልጣኑ ልጅ የወር ወጪዋ $35,000 እንደሆነ በሶሻል ሚዲያ አጋርታለች። ይህ ጉዳይም ብዙ ኢትዮጵያውያንን እያነጋገረ ከሜት ደርሶ 35,000 100,000 ይኑር። ይህንን በማውራት አይደለም ትምህርት ቤት እየዘጋ ያለው ሰው ከተማርክ አብረህ ከሆንክ እንደ ብሔር የሚያወራ ሰው ማንም ያዘው። በሰፈሩ በመንደሩ አብሮ የማይቆም ሰው ማንስ ገብቶ ምንስ $1,000,000 ብታወጣ ምንድነው? ይሄ የቆጨው ሰው እኮ በጣም የሚያናደኝና ኢሞሽናል የሚያደርገኝ ይሄ ችግሩን ያወራ፣ ግን ችግሩን ለመድገም ይሰራል እንጂ ችግሩን ለመፍታት አይሞክርም። ይህን አሁን ያወራው ምቀኛ ስለሆነ እንጂ ለሀገር ተቆርቆሮ እንዳይመስላችሁ እርግጠኛ ነው። ለሀገር ብንቆርቆርማ ሀገር እንድትቀጥል አብረን ቆመን ሀገር የምትባለዋ ጉዳይ ላይ አጀንዳችን አንድ ይሆን ነበር። የባህር በር አብሮ አላቆመን፣ ምክክር አብሮ አላቆመን፣ ምርጫ አብሮ አላቆመን፣ መከላከያ ሰራዊት አብሮ አላቆመን፣ ኢትዮጵያ የምትባለውን አብሮ አላቆመን። በያለው ነገር የምንበጣጠስ ነው። እስኪ ውጭ ያለ ሰው ለምንድነው አብሮ የማይቆም? ውጭ ሀገር ሄዶ እንኳን አብሮ የማይቆም እንደማላንዶርም እንደ ትግሬ እያለ ምናምን እንዴት ምን ይሉን ይባላል እኮ ለሰው ሲባል ሁሉ ማለት ነው። የኢትዮጵያ ሀብት ቆርቆሮት ምናምን አለ ቢችል 1 ሚሊዮን ብር 10 ሚሊዮን 100 ሚሊዮን ብር የሰውዬ ዘርፎ ከሆነ ይህን የሚያወራችሁ ሰው ስንት 100 ሚሊዮን ልዝረፍ ብሎ የሚያወራ እንጂ የሚሰራ እንጂ ለሀገር ተቆርቁሯል። እኔ የሚሰራውን አሻጥር ብዙ ልናገር እችል ነበር፣ ላወራ እችል ነበር፣ ግን ሰሚ የለም። ዝም ብሎ እዚህ ነው
በቃ ከሌማ ካወራ ከሌላ ይካርጓል ከሌማ እንትን ካለ እንዲያረጋል ዝም ብሎ የሚያስጠላ ይገኛል። በቲክቶክ ስሟ የሳሚ እናት እየተባለች የምትታወቀዋ እህታችን አንድ ታዋቂ ሰው ጥቃት እየፈጸመብኝ ነው፣ አሁን ላይ ደግሞ በልጄም እያስፈራራኝ ነው እና የሆነ ነገር እንኳን ብሆን ፋይሎችን ቤተሰቦቼ ጋር አስቀምጫለሁ ለፍትህ እንድትቆሙልኝ ስትል ጥሪዋን አስተላልፋለች። ተከትለው ሰይፉ በስልክ ደውሎ አነጋግሯታል። ምንድን ነው የተፈጠረው የሚለውንም በዚህ ቪዲዮ የምንመለከት ይሆናል። በድጋሜ በሌላኛዋ ቲክቶከር ላይ አርቲስት ገነት ንጋቱ የፈጸመችው ግፍ ብዙሃኑን እያስቆጣ ይገኛል። ታሰርኩ ድርጅቴ ሊዘጋ ነው ስል እንዴት አይዞህ አትሉኝም ሲል ተወዳጁ ኮሜዲያን እሸቱ የኢትዮጵያን ሕዝብ ወቅሷል። በሰርጉ ወቅት ስርዓተ ተክሊሉ ሲካሄድ አንደበቱ የተፈታው ሙሽራ አሁንም ድረስ ማነጋገሩን ቀጥሏል። እነዚህንና ሌሎችን ቪዲዮዎች በሰፊው የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክና ሼር ማድረጋችሁን እንዳትረሱ። መቀመጫዋን አሜሪካ ኒውዮርክ ሲቲ ያደረገችውን የባለስልጣኑ ልጅ ንግግር እናስቀድም። What's your name? Vicky. Where are you from? I'm originally from Ethiopia. How long have you been in New York City? 2.5 years. How much money do you spend per month living in New York City, including everything? Per month, I would say about like 35,000. How do you spend it? Friends, shopping, going out every day. Not every day, but a few times a week. Dinners, and then like tennis, working out, spas, and yeah. And how do you make that money? I just do. You just do? Yeah. You manifest it? I manifest it. እንግዲህ ልጅቷ ያለችው ምንድነው ምን ያህል ጊዜ ሆነሽ እዚህ መኖር ከጀመርሽ ስትባል 2 ዓመትና ተኩል 2 ዓመት ተግማሽ አለች ማለት ነው። ኦር ምን ያህል ገንዘብ ታውጫለሽ ሲላት $35,000 በወር አወጣለሁ አለችው። ለምን እንደው የምትጠቀሚው ስላት እማራለሁ፣ እዝናናለሁ፣ ራስ በላለው ላይክ እንደዚህ ያደረኩ ነው የምጨርሰው አለችውና እንዴት ነው ግን ይሄን ብር የምታወጪው ሲላት ጀስት እሰራዋለሁ ነው ያለችውና ማንቴስት ነው የምታደርግ ሲላት አዎ ማንቴስት አደርጋለሁ ነው ያለችው። እኔን ቪዲዮ ወዲያው እንዳየሁት አእምሮዬ ላይ የመጣልኝ ሌላ ነገር ነበር የመጣልኝ፣ ግን ዘወር ስል እድሜ ለሶሻል ሚዲያ መረጃዎችን ከተለያዩ ቦታ አጠናክረው በዚህ መልክ አምጥተውታል ማለት ነው። እሱን እንመልከት። ሀገሬ ኢትዮጵያ ሞኝነሽ ተላላ የሞተልሽ ቀርቶ የገደልሽ በላ ነው ነገር። እንግዲህ አባቷ የገቢዎች ሚኒስቴር መስሪያ ቤት ውስጥ ከፍተኛ ባለስልጣን እንደሆነ እንግዲህ በአሁኑ ሰዓት እየተነገረ ነው የሚገኘው። አባት ነው ባለስልጣን ነው አስተባባሪ እንግዲህ ያለ ይባል። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድ የተከበራችሁ ተመልካቾቼ በያላችሁበት እንደምን አላችሁልኝ እንደምን ቆያችሁኝ እያልኩኝ የአላህ ሰላም እዝነቱ ወይም ርህራሄውና በረከቱ ለሁላችሁም ይሁንና በዛሬው ዕለት በርዕሴ ላይ እንደምታዩት በግብፁ የውሃ እጥረት ሊፈጠር ነው የሚል ከፍተኛ የሆነ አሉባልታ ወይም ዘገባዎች አሉ በብዛት። ከዛ ውስጥ አንዱን ጊዜ ካገኘን ኢንሻአላህ እናያለን። هي على عمرو أديب የተባለው ግለሰብ وبالتالي ده كان بروفا لسنوات الجفاف، ولكن طبعا اذا كانت هناك سنوات جفاف حقيقيه في الفتره القادمه بالتاكيد زي ما سيادتك تفضل للسياده الزراعيه في مصر. ان شاء الله ربنا ما يجيب جفاف خالص بكده مستنى. እንግዲህ ከዚሁ ከውሃው ጋር በተያያዘ አንዴ ከአባስ ሸራቂ ጋር፣ አንዴ ከዶክተር መሐመድ ሐፊዝ ጋር፣ አንዴ ከሌሎቹ ጋር በተለያየ መልኩ የተለያዩ ጣቢያዎች ተቃዋሚውም ደጋፊውም በዚህ ዓመት የድርቅ መጀመሪያው ነው እያሉ ራሳቸው ላይ እያሟራቸው ነው። እኔ ያየሁት ነገር ምንድነው አንዱ የባህር ዳር ላይ ፕሮግራማችንን መስራት እንዳንችል ካደረገን ነገር አንዱ የዝናብ ብዛት ነው። ይቅርታ ከፍተኛ የሆነ የዝናብ መጠን ስለነበረ በጣም ብዙ ጊዜ እየጣለ ስለነበረ ብዙ ስራዎች አሉ፣ የኮሪደር ስራዎች፣ ቁፋሮች ምናምኖች አሉና ከዛ ጋር ተያይዞ ኢንተርኔቶች የሚቆራረጥ ነገር አለና ያ ነገር ነው እኛ እንደውም እንዳንሰራ። ስለዚህ የታዘብኩት እኔ በየቀኑ ዝናብ እንደነበረ ነው። በተለይ ጣና በማርያም ደብረ ማርያም ተብሎ የሚታወቀው የቤተክርስቲያን መሄጃ መንገድ የተለያዩ በተለይ ታንኳ ትናንሽ እቺ የመሻገሪያቸውን ይዘው ልጃቸውን እያዘሉ እያሉ ከዛ በኩል ማንጎ አሳ እያመጡ ወደዚህኛው የሚሸጡ ምናምን ሰዎችን ነው ያየ ነው። እና በዛ መሀል ግን በጣም ትልቁ ቻሌንጃቸው ዝናብ ነበር። በጣም ኃይለኛ ዝናቦች ያስቸግራል። ዝናብ ብዙ ስራ እንዳንሰራ ሁሉ ሲያደርገን ነበር። ስለዚህ እኛ ጋር ያለው ይሄ ነው ሀቁ ትክክለኛው። ግን የግብፁ ሚዲያ አሁንም ድርቅ አለብን እያለ ይወሸክታል ወይም ይዋሻል። እንግዲህ ለማንኛውም ውሸት በእነሱ ያው እንደ ፋሽን ተደርጎ ስለተያዘ ለ6 ዓመት ተዘግብ የነበረው አብዛኛው ውሸታቸው ግልጽ ስለሆነ እናየዋለን። ለማንኛውም لقاء خاص لحكاية مع دكتور بدر عبد العاطي وزير الخارجية أو وزير الخارجية والهجرة የመጀመሪያው እንግዲህ እንዳልኩት የዚህ የውጭ ጉዳይ ሚኒስትር በጣም አጭር ነው። እንስማው መጀመሪያ። بالتاكيد زي ما سيادتك تفضلت قضيه المياه هي قضيه وجوديه بالنسبه እና እንዳልከው ይለዋል ጥያቄው ያው የውሃችን ጉዳይ በዚህ ዓመት እንዴት ነው ያሰጋናል ያስፈራናል የሚለው ልክ ነው። እንዳልከው ይህ የውሃ ጉዳይ የመኖር የመሞት ወይም የሞት ሽረት ጥያቄ ነው ለግብጽ።
يعني مش عايز اكرر الواقع والحقائق التاريخيه እኔ ታሪካዊ ተጨባጭ ሁኔታዎችንና የተለያዩ መብቶቻችንን በመደጋገም በጣም አሰልችቻቸዋለሁ እና አሁንም ያንን በመደጋገም አሁንም ልቀጥል አልፈልግም። بدون المياه لم تكن هناك اهرامات ولم تكن هناك حضاره ዋናው ነገር ግን እኛ ይህ የናይል ውሃ ባይኖር ኖሮ አህራማት የሚባለው ነገር ባልኖረ ነበረ። አሁን እነሱ ፒራሚድስ እና የሚሏቸው ማለት ነው። አህራማት የሚባሉት ባልኖሩ ነበረ። የግብጽ ሐባራ ወይም ስልጣኔ ባልኖረ ነበር። فرعونيه የፈርዖን የሚባልም ስልጣንም ያለው አካል ወይም መንግስት ባልኖረ ነበር። ያ እንደዛ የሚቀባረረው ያ በጣም ብዙ ነገር እንደሚሰራ የሚነግረን የነበረው ፈርዖንም ያለዚህ ውሃ ባልኖረ ነበር። رغم عبقريه ان المصري القديم ያክል ዋጋ ሰጠን ብለው ግን የሉም። ያው ብዙ ሰው ስለሌለ ተከበራችሁ ያከበራችሁ ወንድሞች ያው እዚህ ኢትዮጵያ ውስጥ ያላችሁ በተለይ መተኛት ትችላላችሁ። ዝም ብለን ሰው ስለሌለ ብዙ ሐሳቦችን እንጨምርበታለን። ምክንያቱም ብዙ ሰው አናስቸግርም ስለሆነ ማለት ነው። እውነተኛ ሉዓላዊነት ማለት በዘመናዊ ዓለም አረዳድ የራስን ዕድል በራስ የመወሰንና ያለምንም የውጭ ተጽዕኖ የሀገርን ጥቅም የማስከበር ሙሉ ነጻነት ማለት ነው። ከዚህ ቀደም ሉዓላዊነት ሲባል ድንበርን ማስከበርና ሰንደቅ ዓላማን ብቻ ማውለምለው ተደርጎ ይወሰድ ነበር። አሁን ግን ነገሮች ተቀይረዋል። አንዲት ሀገር የቱንም ያህል ዘመናዊ የሚሳኤል ክምችት፣ ጠንካራ የአየር ኃይልና ሚሊዮን የሚቆጠር ጀግና ወታደር ቢኖራት ያንን ወታደር የሚያቆምና ህዝቧን የሚመግብ ስንዴ ወይም ሩዝ ከውጭ የምታስገባ ከሆነ የዚያች ሀገር ሉዓላዊነት ጥያቄ ውስጥ የወደቀ ነው የሚሆነው። ምክንያቱም በዘመናዊ ዓለምና ጂኦፖለቲካ እንቅስቃሴ ውስጥ ምግብ እንደ ጦር መሳሪያ ወይም ዌፐናይዜሽን ኦፍ ፉድ ሆኖ ያገለግላል። ይህንን የዘመናዊውን ዓለም የሉዓላዊነት እሳቤ ቀድሞ የተረዳው የመደመር መንግስት በጠራ ሀሳቤና የፖሊሲ ዕቅድ መሰረት ከውጭ በሚገባ ስንዴ ላይ ተንጠላጥላ ህዝቧን ትመግብ የነበረችውን ኢትዮጵያ የምግብ ሉዓላዊነት ከማረጋገጥ አልፎ ወደ ውጭ የሚላክ ትርፍ ምርት እስከማግኘት ደርሷል። የዚህ የምግብ ሉዓላዊነት የመረጋገጥና አልፎም ለውጭ ገበያ የሚቀርብ የስንዴ ምርት ኢትዮጵያ እንዴት ማሳካት ቻለች? በትንታኔ እንመለከተዋለን። ከዚህ ቀደም ብዙ ሰዎች ውስጥ ለውስጥ መሄድ አለ። አሁን መሬትም ላይ እኮ ይሞከራል እንጂ አሁን ራሱን መፈጸም አይችልም። ያው የለመደ አመል ስለማይለቅ እዛም እዚህም መሬት ለመያዝ ለማጠር አላግባብ ፎርጂድ ካርታ ለማሰራት ውስጥ ለውስጥ መሄድ አለ። አንዱ ራስ ምታት ነው። ግን የደረስንበት እየተያዘ ነው። አየር ባየር መሬት የገዛም እየከሰረ ነው ገንዘቡ። ብዙዎችን አምክነን ወደ መሬት ባንክ መልሰናል። የካቢኔ ውሳኔ ያላረፈበት መሬት በየትኛውም መንገድ ሊገኝ የሚችለው አንድ ይሄ ሰነድ አልባ ነው። ሁለተኛው የአርሶ አደር የሚለው መነሻ ነው። ሁለቱ ውስጥ አሁንም ተግዳሮት አለብን። አሁን ሰነድ አልባን ቆጠራውን እየጨረስን ነው። ከዚህ በፊት ሰነድ አልባ ነው ተብሎ ካርታ የተሰራባቸው እየወጡ ነው። ሁለተኛው አሁን ያሉ ሰነድ አልባ ቤቶች የት ነው ያሉት፣ እንዴት ነው ያሉት የሚለውን ከአየር ካርታ ጋር ማስተያየት የመሳሰሉት ሊቀረው ይችላል። ነገር ግን አትሊስት ሰነድ አልባ ተብለው የሚፈረጁ ማህበረሰብ ውስጥ የቱ ጋር አሉ በየክፍለ ከተማው የሚለውን ከኛ መዋቅር ውጪ ሄደንበታል። የአርሶ አደርን መሬት እንደዚሁ ከአርሶ አደር ጋር አንስታች አንደኛ አርሶ አደሩ ራሱ ተጠቃሚ እንዲሆን የሰራነው ስራ ቀላል አይደለም። ከ19,000 በላይ ካርታቸውን አግኝተዋል። እዛ ውስጥ የተቀላቀለ የለም ወይ? ልክ እንደ ሰነድ አልባው ይዩት። ከዛ ውጪ ግን አሁን የአርሶ አደር ካርታ ፕሪንት የተደረገ አይደለም ይላችሁ ክፍለ ከተሞች ያነሳችሁትን ጤናማ ያልሆነ ነገር ስላገኘን እሷን ማጣራት እንደገና እስከምንጨርስ ድረስ አሁንም አትጠብቁ። ኢንቨስትመንት አርሶ አደር እንዲገባ ለማድረግ የተጠየቁ አዳዲስ ጥያቄዎች ካሉ ይስተናገዳሉ። እንዲሰራ ነው የሚፈለገው። ነባሩ የተጠየቁ ጥያቄዎች ግን ምላሽ አግኝተዋል። በጥቅሉ እነኝን አንድ ላይ አሁንም ችግር የሚታይባቸው እንደ ግንባታ ፈቃድ አሰጣጥ ከመሬት ይዞታ ጋር ተያይዞ ያለውን ንግድም ላይ አልፎ አልፎ የምናየው ገቢዎች አካባቢ የምናየውን እነኝን ለማድረቅ አሁንም ጥርሳችንን ነክሰን ወገባችንን ታጥቀን እንሰራለን። በሚቀጥለው በጀት ዓመት ደግሞ ሁሉም ህዝብ አገልግሎት የሚጠይቅባቸው አገልግሎቶች መሶብ ውስጥ እናገኛቸዋለን። ትልቅ የአገልግሎት ሽግግር ይሆናል። ከሁሉ በላይ ተቋም ይገነባል። ተቋም ከአመራር ብቃት፣ ከአመራር ሩጫ፣ ከአመራር የየዕለት ግፊት ጋር የሚያያዝ ሳይሆን ተቋም ራሱ ተገንብቶ ሲስተሙ ጠንካራው ነው የሚያገለግል። ስርዓታት ቢቀያየሩ እንኳን የህዝብ አገልግሎት የሚሰጡ ተቋማት ግን የማይቀያየሩ ባህሪ ያላቸውና የሚያገለግሉ መሆን እስከሚችሉ ድረስ ነው የምንሰራው። ግባችን እዛ ድረስ ነውና ለውጥ አምጥተናል ስትሉ በትናንሹ አትርኩ ለማለት ነው።
ከስራ እድል አንጻር ክትትል ማብቃት ብድር አገልግሎትን መስጠት ባለው ማዕቀፍ ውስጥ ማለት ነው። የተበደሩትን ደግሞ ማስመለስ ስኬት ያበደራል እያበደረም ነው ያለው ዳታውም እሱን ነው የሚያሳየው። ነገር ግን በቂ ነው ወይ የሚባለው በቂ ላይሆን ይችላል። ነገር ግን የተበደሩትን በፍጥነት መመለስ የሚገባቸው ከመለሱ ያልደረስናቸውም ደግሞ መድረስ ይሄዳል። ከመስሪያ ቦታዎችም አንጻር እንግዲህ ባለፉት 5 ዓመታት ወደ 20,000 ሼዶች ተሰርተዋል። በዚህ ዓመት ብቻ 91 ሼዶችን G+4 ጭምር አድርገን ከከተማው ስታንዳርድ ጋራ አይነቶቻቸውን እየቀየርን ሰርተናል። የኢንዱስትሪ ክላስተርን የገላንጉራ ኢንዱስትሪ ክላስተሩን አይታችሁታል። ብሬክ ስሩ የሆነ ለውጥ ላይ መጣ የሚችል በጣም ሰፊ አምራቾችን የያዘልን እድል የተፈጠረበት ነው። እንደዚህ አይነት ስራዎችን አጠናክረን እንቀጥላለን። ከፕሮጀክት አፈጻጸም አንጻር ቅድም እንዳልኩት ፕሮጀክት ከተማችን ላይ አብዮት ነው የሆነው። ህዝቡ አሁንም ግን ይጠይቃል። ባለፉት 5 ዓመታት 60,000 ያክል ፕሮጀክቶች፣ በዚህኛው አመት ደግሞ 20,000 ፕሮጀክት መጨረስ ማለት ምን ማለት እንደሆነ ትርጉም ስጡት። ይሄ ማለት በዝርዝር ዳታውን በየክፍለ ከተሞቻችሁ በየወረዳዎቻችሁ እንድታዩት በፕላን ልማት ቢሮ በኩል እንዲደርሳችሁ እናደርጋለን። አብዛኛው የህዝብ ተሳትፎ ፕሮጀክቱ አሁን የህዝብ ተሳትፎን ትናንሽ ነው እንደዛ ነው ምናምን ብለን አናይ። ህዝቡ ካለው ጎዶሎ አውጥቶ ከተሳተፈ ክብር እንሰጠዋለን፣ ፕሮጀክት ብለን እንመዘግባለን። እኛ ደግሞ ከሜጋ ፕሮጀክቶች እስከ መካከለኛ ፕሮጀክቶች ድረስ የህዝቡን ማህበራዊና ኢኮኖሚያዊ ችግሮች የሚፈቱ በርካታ ፕሮጀክቶች ተሰርተዋል። በብዙ ተቋማት ማለት ነው። በዲዛይንና ግንባታ፣ በአክራ፣ በውሃና ፍሳሽ፣ በኢሲዲ በሁሉም በኩል የተሰሩትን ስራዎች ማየት ጥሩ ይሆናል ማለት ነው። በአጠቃላይ መሬት ላይ ታጥሮ የተቀመጡ መሬቶች በሚቀጥለው 2 ወር ተጣርቶ እርምጃ እንወስዳለን። መሬት ታጥሮ የሚቀመጥበት ከተማ እንዳይሆን ከተስማማን ቆይተናል። ድጋሚ ያጥሮ የሚያስቀምጡ በምንም አይነት እድል ሊሰጥ አይገባም። ለማንኛውም የኔነት በሽታ ያጠፋትን ዓለም ለማዳን ሁሉም ሰው ለሌሎች መፍትሄ ለመስጠት ጥረት ያድርግ። የአንዱ ቤት ሲቃጠል ቁጭ ብሎ የሚሞቅ ከሆነ ነገ የሱ ቤት እንደሚቃጠልም ማመን አለበት። ያውም ጠላቶች ከጎን እያፋጩ ወይም እሱ ቁጭ ብሎ ሲቃጠሉ ዝም ያላቸው ሰዎች እንደዚህና ሩቅ ነው ምናምን ተብሎ የሚባል ነገርም የለም። የቄሳር ለቄሳር ራስን ማምለክ እና የኔ ብቻ የሚል ነገር ያጠፋትን ዓለም ለማዳን የምንችለውን ነገር እንስራ። በየትኛውም አግባብ ውሏችን፣ አዳራችን፣ እንቅስቃሴያችንና ማንኛውም ነገራችን ላይ ተሳትፏችን ሁሉ ምን መሆን አለበት? ፍትሃዊ። እኛ ፍትህ ሌላው ስለማይችል ማለት ነው። ቀጥታ ለሷ ደውሎ አናግሯታልና እስከሷ አንደበት እናዳምጠው። በገዛ አያቴ ተደፍሬ ነው የወጣሁት። በጣም ብዙ መከራዎችን አሳልፍ ያለው ሰውነቴ ላይ ጠባሳ አለ። ራሴን ለማጥፋት የሞከርኩ ብቻዬን ስለምኖር ከልጅ ጋር ያው በተፈጠረው አንዳንድ ግጭት አንዳንድ ሰዎች የራሳቸውን ስህተት ለመደበቅ ሲሉ ሰው የሚጎዱ ሰዎች አሉ። ዝናና ስም ብቻ ነው። ይሄም ደግሞ እንድፎን ጋውን ካን ችግር መልሶ መደጋገም ነው። ከችግሩ አትወጣም። አንተ የተሰራው ለዚህ ብቻ ነው። በቃ አንተ አብቅቶላል፣ አንተ አልቆላል፣ አንተ ማለት እንዴት ይሄ ሰዎች ራሳቸው ላይ የደረሰውን ነገር ሌላውም ጋር እንዲደርስበት አንዳንዴ ካስት ተሰጧቸው የሚሉት ፊልሞችን ሁሉ የምንጠላበት አንድ አዳማ አካባቢ ላይ የሚሰራ ፊልም አሁንም ድረስ አለ። በጣም ብዙ ሺህ እዛ ጋር መከላከያ ቢሄድ የትኛውም ያለ ሀገርን የሚያሻግር ወንድም ሁሉም የሚረባረበውን ነገር በሙሉ በዛ ፊልም ብቻ እያፈረሰ የሚሄድ ትውልድን በደንብ አድርጎ እየገደለ ያለ ተማሪዎች ትምህርት ቤት መምህር ሲወጣ ወይም ክላስ ውስጥ በሙሉ የሙዚቃ ውድድር ስለሚማግጡበት ስለያዙት ጓደኛ ከሌ 3 ጓደኛ ያዘች፣ ከሌ 4 ጓደኛ ያዘች፣ ከሌ ሴቱ ሁሉ ይለታል እያሉ ይህን የሚያስተምሩ አዳማ ናዝሬት ላይ የሚሰራ ፊልም ነውና እንዳልኳችሁ ሳሚ በደንብ ቢኖርና ለመማር ቢኖር ፋይት ታደርጋላችሁ። ቪዲዮውን እዛው ጋር ይሄንን እንትን ያላችሁ ምናምን ግን ማን ይሰማል? አላቸው ነገር ግን እንደቀለድበትን ሁኔታ ማለት ነው። አፈሽ ቁጥ ላይ ትውልድ በጥይት ነው
ከሞተው በላይ በእንደዚህ አይነት ሁኔታ ነው እየሞተ የሚሄደው። ነገር ግን ሰው ቢደርስ ምንድን ነው የምትለው? እና ገንዘብ ለእናንተ በመላው ዓለም የምትኖሩ ኦርቶዶክሳውያን ስፔሻሊ ከሀገር ውጭ ያላችሁ የእሸቱ ዩቲዩብ ላይ ሜምበር የሆናችሁ ሜምበርሺፕ እያደረጋችሁ እንደገና በተቀመጠው አካውንት እያገዛችሁት፣ ምክንያቱም እሱ ለኛ ሆኖልናልና። ኦኬ እያገዛችሁት ምን ሆነ? ለምንድን ነው የማይገለጠው? ይሄ እንዲህ አይነት ቦታ ላይ እንዲህ አይነት ስራ ሰራ። ቴንኪው። አንድ ወቅት ላይ እንደውም ማን ነው የምትባል ከሆነች አንድ ልጅ ጋራ እንድተባባለ ምናምን ተባለ። እኔ እሸቱ ብቻ አይደለም ፊት ላይ የመጣ ሰው የትኛውም ሰው በመልካም ህዝብን ሊያገለግል ከመጣ በኋላ ቢከስር ቢወድቅ ከዛ ሰው በፊት ህዝብና ሀገር ነው የሚወድቀው። የኛ ገመና የሚበልጠው ይሄ እሸቱ ብቻ አይደለም። ቢያጠፋም ቀርቦ መቆንጠጥና ማስተካከል ከኛ ይጠበቃል። ቢያጠፋ እንኳን ማለት እና ምንም ነገር ይደረግለት እሱ አይደለም ጉዳዩ። እንዲደረግለትም እፈልጋለሁ። መደረግም ብቻ ሳይሆን ደግሞ በባለቤትነት ይዞ መጠቀም፣ ህዝብና ሀገር የሚጠቀምበትን ከዛ ቦታ ላይ እንዲጠቀም የማድረግ ዝም ሆይ ብሎ አንድ ሰሞን ጭጭ ብሎ የሆነ ነገር ማለት ነው። አንድ ሰሞን ጭጭ ብሎ መተው እሱ እኮ ነው አንዱ ያስጠላኝ እኮ። ባለቤት መሆን የሚፈልግ ሰው የለም። ነገሩን ለማወቅና ለመረዳት የሚፈልግ ሰው የለም። ቅንጭብጭብ ነው። ጎሎ መጉደል ነው የሚፈልገው፣ አጉሎ መጉደል ነው የሚፈልገው። 15 ሰከንድ ምን ሊያስረዳ ይችላል? ብዙ ሰው እዚህ ዩቲዩብ ላይ ያሳየናል። ሳብስክራይብ ያደርጋል፣ ይወጣል። ሳብስክራይብ አሁን ደግሞ አንድ ሰው 3 ጊዜ ሙሉ ሳብስክራይብ ያደርጋል፣ 3 ጊዜ ሙሉ ይወጣል። ምን ያቃዣዋል? በዛ ልክ አቋመ ቢስ። የሚፈልጉትን ሰርች አድርጎ መጠቀም። ስለዚህ ጋር መምጣት ከደጋ መልኩ አይደለም። ሰው የሚጠቅመውን እማርበታለሁ ያለውን ሰርች አድርጎ መጠቀም። እንዴት ነው ሰው በዛ ልክ የሚልፈሰፈሰው? በዛ ልክ እንዴት አቋም 3 ጊዜ ሳብስክራይብ አድርጎ 3 ጊዜ አንሳብስክራይብ ነው ሲወላውሉ የሚውሉ አሉ። እነዛን ሰዎች የምን ቦታ ታርጓቸዋለሁ? ምንም ነገር የሚጠየቅበት የማይጠየቅበት ኃላፊነት በሌለው ሁኔታ ላይ በዚህ ልክ የሚወላውሉ ሰዎችን እንዴት ነው ገንዘብ የምትሰጧቸው? እንዴት ነው ስልጣን የምትሰጧቸው? እንዴት ነው እነዚህ ሰዎች አምናችሁ ለሆነ ነገር የምታደርጓቸው? አቋማቸው በዛ ልክ ሲላሽቅ የሚውሉ። እኛ እኮ የጥላቶቻችንን ሳብስክራይብ አድርገን እኮ የሚያወሩት እንዳያመልጠን ሳብስክራይብ አድርገን እንከታተላለን። መስማት ብቻ ስለሚበቃን ማለት ሳብስክራይብ አድርገን እንከታተላለን። እና እዚህ እንዳልኳችሁ ብዙ ሰው ለማየት ወይ ምናምን አይደለም አላማው። አሁን እዚህ ማወራበት ምን ያህል ሰው ተምሮታል። ሰው ሳይማርበት ገንዘብ ላይ ያለኝ ኔቨር ምን ይሰራል? ሰው በሌለበት ሀገር ላይ ብኖር ራሱ እኮ ሞት ነው የሚሆነው። ከሰው ጋር ነው ሁሉ ነገር የሚሆነው። እሸቱ አሁን ሸክም ተሸክሟል። ለመነ፣ አስለመኑት። መለመን የለበትም ነበር። ከለመነ በኋላ አይዶን ነው በጣም ነው የቀፈፈኝ። እስከዛ ድረስ እኔ ሲለምን 46 ሰራተኞች ወሮ ምናምን የሚለውም አይደለም። የሚሰራው ስራ ለህዝብ ይጠቅማል አይጠቅምም? ይሰራው የነበረው ይሄን ነው። በቻልኩት ይሄንን ነገር አድርጋለሁ። ጀስት እስከዚህ ድረስ መጥቼ ይሄ ነገር እንደዚህ ሆኗል እና አሁን በእንደዚህ አይነት ምክንያት ሁኔታው እንደዚህ ስለሆነ ብሎ አስረድቶ ያን ከተናገረ በኋላ ሌሎች እህት ወንድሞች ነበሩ ለእሸቱ 5 ሰዓት 6 ሰዓት ላይቭ ላይ አሁን ቅድም ላይ እስከ 5 ሰዓት ነው የሚወራውን እንደዚህ አይነት መስማት አልፈልግም። አሁን ላይ ይሄ ኢትዮጵያ ውስጥ ሲሰሩ የነበሩ ያልቃሻነት፣ የተስፋ ማስቆረጥ፣ የምናምን እንደሱ አይነት ነገሮችን ኢትዮጵያውያንም እንዲሰሙ አልፈልግም። እኔም መስማት አልፈልግም። ያንን የሚያሰሙ ሰዎች ቢሆኑ የኢትዮጵያና የሰው ልጆች ጠላት ናቸው ብዬ ነው የምፈርጃቸው። ብሶትን የሚነግረን በብሶት ውስጥ የሚያኖረን በዛ ትርክት ታጥሮ ለጠላቶቻችን የበታች አድርጎ ለማኖር የሚደረግን አንዱ ወጥመድ ኦር የፖለቲካ ተግባር ነው ብዬ ስለማምን እሱን ዝርዝሩን አልሰማም። ሰዎች ያወራሉ። ኦኬ፣ በመልካም ከተረዱ መልካም፣ ግን በመልካም ጨምሩበት። ነገሩን ለመቆጣጠር ሙሉውን ለማወቅ ሞክሩ። እሸቱም
አቋምን ለሰዎች ለማሳወቅ ሞክር፣ ጥሩ ለመሆን ሞክር። በተለይ ከሃይማኖታዊ ተቋማትና ከተቀደሱ ቦታዎች ጋር ያሉ ግንኙነቶች ደግሞ ይስተካከሉ። አንድ ገዳም ላይ ሄዶ አንድ ትራክተር የገዛበትን አውቃለሁ። አንድ የሆነ ቦታ ወፍጮ የገዛበትን አውቃለሁ። የተለያየ ቦታ አንድ ቤተክርስቲያን ላይ እዛ ላሉ ምዕመናን አማኞች የሆነ ነገር ካረኩኝ ከዛ በኋላ እኔ ከተቸገርኩ በእኔ አረዳድ ማለት ነው ችግር አለ ወይ አልሰራሁትም ያንን ነገር፣ አለዛም የጸሎትና የሃይማኖት ጉዳይ ገደል ገብቷል ማለት ነው። ለእኔ በግልጽ ልንገራችሁ፣ እኔ እንደዛ አድርጌ ነው የማጠቃልለው። ምክንያቱም የሸጡ አንድ ቦታ ላይ ሄዶ የሰራው ስራ በቂ ነው። ምድር ላይ የሚያስለምነው ከሆነ የት አለ የሰማያዊ ተስፋ? ተሰርቶ ከሆነ እና ያ ነገር ሳይሟላ እንደዛ ከሆነ እዛ ጋር ያሉ መነኩሴ ነኝ የሚሉ ሰዎችም የነሱ ጸሎት ገደል ገብቷል፣ ወይም አልጸለዩም፣ ኦር መነኩሴ አይደሉም። ብዙ ነገር ነው የሚያስነሳው። ብቻ ግን እኔ እንደዛ ከሆነ አንድ ቦታ ላይ የማደርገው መልካም ነገር ምድር ላይ አስቁሞ እንደገና የሚያስለምነኝ ከሆነ በቃ የውሸት ነበር ሁሉ ነገር ብዬ ነው የምደመድመው። የውሸት ነበር። ግን ቆንጥጦ ማስተካከል ላይ ችግር አለ ነበር። ባለቤት የማሽማት ቶሎ ብሎ የማጣጣል ሰው ሲወድቅ ይታባክ ይበልህ ምናምን እንዲህ አይነት በሽታ አለ። በጎ ነገርን በአንደበት ለመመስከር መቸገር፣ ለመጥፎ ነገር ግን ብዙ ነገሮችን እየጨመሩ መቀጠል እጅግ በጣም አሳሳቢ በሽታ አለ። ስፖንሰር መሆን የምትፈልጉ በመላው ዓለም የምትኖሩ በውጭ ዓለም ማለት ነው ባለሀብቶች፣ የካምፓኒ ባለቤቶች፣ ባለሱቅ ልትሆኑ ትችላላችሁ። በማንኛውም ስራ ላይ የተሰማራችሁ የኮሜዲያን እሸቱ መለሰ ዩቲዩብ ላይ ስፖንሰር ማድረግ የምትፈልጉ ሰዎች በሙሉ ኮንታክት አድርጉት፣ ሁላችሁም ማለት ነው። በእውነት በጣም ስሜታዊ ሆኛለሁ። ኃላፊነት ትወስጃለሽ። አሁን ይሄ ነገር ሙሉ ነው ወቁ ያልኩኝ ለዛ ነው። ዛሬ ለምትናገሩ ነገር ነገ እንዳታፍሩ። አዎ በትክክል ነው፣ ቀርቤ ነበር፣ አውቀው ነበር፣ የሆነው ነገር ይሄ ነው። በደንብ ዘርዝራችሁ እኔ የሆነው ነገር አላስረዳችሁም። አንድ ማስታወቂያ በትንሹ እኔ ከ100,000 ብር በላይ ምናምን ይቀበላሉ የሚባል ነገር ሰምቻለሁ። እኔ አላውቀውም እንዳልኳችሁ። አንድ ዩቲዩብ ላይ እንኳን ዲስፕላይ የሚያደርጉ ምናምን ግን እኔ በተናገርኩት ማስታወቂያ መሰረት እህት ወንድሞቼ ቢከስሩ የዛ ችግር ተባባሪ ነኝ ብዬ ራሴን ተጠያቂ ስለማድረግ ሳላምንበት ማስታወቂያ አልናገርም። እኔ ደግሞ የምናገረው ቀብድ ይሄን ያክል፣ ጠቅላላ ዋጋው ይሄን ያክል፣ ለስም ማዛወሪያ ይሄን ያክል፣ ቤቱ ያልተሰራ ከሆነ ራሳችሁ ገብታችሁ የምታሰሩ ሪል ስቴት ከሆነ ባንክም ከሆነ ይሄንን አውጥታችሁ ይሄን ከፍላችሁ ከዚህ ዘመን በኋላ ገቢ የምታገኙበት ይሄን አይነት ስራ የሚጠይቅ ብዬ ነው እንጂ ማወራ ዝም ብሎ እያጨበጨብኩ እህት ወንድሞችን ለማስበላት አልሰራም፣ አላወራም። አሁን የምናገረውን አይነት ነፃነት አይሰጠኝም። ማንም ገደል ምንም ጉዳይ አይደለም። አትንኩ፣ ጠይቁ። 4 ሚሊዮን 35% ቅናሽ 50% ቅናሽ ተባለ ማለት ኦልሞስት ያ ነገር ውሸት ነው ማለት ነው ብዬ እናገራለሁ። እና ነው የምትችል እንዴት እንደዛ ልል ይችላል? 50% በምን ምክንያት ነው የሚቀንሰው? 35% በምን ምክንያት ነው የሚቀንሰው? 5% ትልቅ ቅናሽ ነው። 5% ነው 1.5 ምናምን 5% በቃ ከ5% በላይ ነው ቅናሽ ያለ ከተባለ ሮንግ ኦር ዝም ብሎ ኤግዛጀሬት የሆነ ዝርፍ ያለ አሊያስ በምን ምክንያት ነው ያን የሚቀንሰው? ምን ስለተፈጠረ መጠየቅ። የሚያታለውን ማየው ሰው ይወዳል እኮ አልኳችሁ። ከሌና ከሌ እኮ እንደዚህ ምናምን። አንዲት አሁን ከሌ የሆነ ቦታ ላይ አንዲት ሴት ቀርባ የምታወራው ነገር በጣም የሚያሳፍር ነገር፣ በተለይ አሁን ላለንበት ረሰንት ታይም ሴክስ ቢጠይቀው እንደዚህ ቢላት ባሏ እንደዚህ ብትሆን እንደዚህ ብሎ ይጠይቃት። ማራኪ ወግ ነው ምናምን የሚባል ሚዲያ 1 ምናምን ሚሊዮን ሰው አይቶታል። ታዲያ እዛ ተጎልቶ ያለውን ወንድና ሴት ስለሚያደርገው ነገር ተጎልቶ ሲጋት የሚውል ሰው እንዴት ነው ሰላም እንዲሆን ፈልገው? እንዴት ነው አሁን ካለበት መከራ እንዴት ነው እንዲሻገር ፈልገው? ይበለዋ ይደብልበዋ ምናምን ተጎልቶ ሲያወራው ያለውን ነገር እስኪ ይከላከል።
ሰቱ ቤት ራሱ የምደነግጥ ይመስለኛል ያን ነገር ሲሰማ የሚዲያው ባለቤቶችም የሚደነግጡ ይመስለኛል። እኔ የተማርኩት ዩቲዩብ ላይ ምንድነው 1 2 3 አሽንጉሊት መስራት ከዛም መሰብሰብ አስመሳይ መሆን ሰው አለመሆን አጭበርባሪ መሆን ከሃዲ መሆን ሰው የሚወደው ይሄንን ከወደቀበት ከተጨበረበረበት ከተዋረደበት ከነውሩ ላይ ላለመውጣት ነው የሚሰራው። ተሰብስቦ ቻሌንጅ ይጀምራል፣ ልመና ይጀምራል፣ ይቀጥላል። ጠያቂ ማሳጣት እያዋከቡ በነውር መቀጠል ነው። ከዛ ሴትም ከሆነ በጣም እቺ እንደ አይነት በደል ደርሶባት እስኪ ባያቷ ተደፍራ በወንድሟ ተደፍራ በምኗ ተደፍራ እየተባለ ነውርን ያለማመድ ይሄንን ካስተሰጦ እንዳም ካለ የሆነ ሽቶ ነገርም ቢሆን አይኗን ረጭቶ ምናምን ማለት እንደዛ አይነት ቢሆንኛ ያው ሳጠብቀን ልጆችን ካስተኛን በኋላ አንጮህም። ብር ይኖረን ነበር። ብር ከኖረ ደግሞ እንደ ሸቀጥ የሚገዛ እንደ ቁስ ሰብናውን ያዋረደ ነውረኛ ሰው ይኖራል። ብዙ ነውረኛ። ከዛ ከብር ከፍ እናደርጋለን። ስማችንን በራሳችን ኢትዮጵያን የሚመጥ ነገር እንሰራለን። በቃ መክሰርም መድከምም ካለብን እውነትን ይዘን እንድከም። ለእውነት መሞት ለእውነት መክሰር ትልቅ እድል ነው፣ እንደገና መፈጠር ነው ብለን የመጣ ነው። ይሄን በመያዛችን ሰው በቃ ይሄው አንዱ ምስክር ነው። ይሄን እያጣቀሰ አንድ ሰው ሲያወራ አይተን አናውቅም። እና እኛ ሰው እዚህ ጋር ያለውን እድሜ ለቴክኖሎጂ አሁን ላይ ኤአይ አለ፣ ጀሚና ያለ ዩቲዩብ ላይ የራሱ አልጎሪዝም አለው። አሰስ ያደርገኛል፣ ያማክረኛል። ማንም ሰው የማይነግረኝ ነገር ሁሉ ይነግረኛል። ገንዘብ ለመስራት ከሆነ እዚህ ቦታ ላይ ሀገር ሆኖ ነው እንጂ በዚህ መልኩ ሌላ ሰውም እንዲያወራ አልፈልግም። በቃ በእኛ ከሰማ በቂ ነው አንድ ሰው። ከዚህ በላይ እኮ እንሄድ ነበር። ስለ ሚሊተሪው የሚሊተሪ ሰዎች እናመጣ ነበር። የምንሰራው እኮ ይሄ ብቻ አልነበረ። ስለ ሕክምና ትክክለኛ ሰዎች፣ ስለ ፋይናንስ የፋይናንስ ሰዎች፣ ስለ አመራር የአመራር ሰዎች፣ ሁሉም በቦታው ነው የሚያምነው። አንድ ሰው ሁሉም ነገር ምን ያው እዛ እያደረግን እውቀት እያመረትንበት እንሄዳለን። ለኢትዮጵያ አንድ መፍትሄ አንድ አማራጭ እናደርጓለን ሚዲያ ብለን ነው ያሰብነው። ግን አሁን ባለው በዘረኝነት ጎጥ የሚታይ በምን በበሰበሰው ነገር የሚታይ በጣም ነው የሚሰራቸውና ባጭሩ ግን ሰዎች የዘሩትን እንዲያጭዱ ይፈቀዳል ማለት ነው። ባጭሩ ሀገር ማሻገር ምን ማለት ያ ደግሞ ግዴታ ነው። መሳይ እኮ እንዳለ መሳይ ላይ ያለው እንደዚህ ሆነ። እኔ እንደዛ ላውራ። ቆይ እስኪ ድል ከሀቅ በሚለው ላይ ነገ ጀምሬ እንደዛ ጀምራለሁ። እስኪ ዛሬ መሳይ ምን አለ እያልኩኝ ትታዘባላችሁ። እዚህ ጋር ያላችሁ 5 ሰዎች ዛሬ መሳይ ምን አለ፣ ዛሬ ደረጀ ምን አለ እያልኩኝ ጃዋር ምን አለ እያልኩ ስለነሱ በማውራት ዛሬ ስንት ሰው እንደሚመጣ አዲስ ቻናል ነው ድል ከሀቅ የሚለው ሚዲያ ላይ ነገ ጀምሬ አወራበታለሁ። የእሱን እያሰማው ሪያክት እያደረግኩ ከዛ የኛን ገመና እናየዋለን። እና እኔም መሆን ያለብኝ በቃ ገንዘብ ማግኘት ካለብኝ አሁን ያለውን ሙሉ በሙሉ መተው አለብኝ። እሱን ነው የተማርኩት። መንግስት ሲያበረታታኝ እንዳልኖር እያደረገ እንዳልሰራ እያደረገ እና እኔም እንደ ዶንኪ ቲዩብ እንደዚህ ብዬ ልለምን ያኔ ነው የምድር ፍጻሜ መሆን በዚህ ደረጃ ወድጀዋለሁ ብላ አገባችሁ ማለት ነው። ስርዓተ ተክሊሉ በሚደረግበት ሰዓት ደግሞ የልጁ አንደበት ተፈትቶለታል ማለት ነው። በጣም የሚደንቅ ጦር ብሎ እንደ ሽግግር መንግስት የሚቋቋምበት ነገር ፕላትፎርም ብትፈልጉ አሳስባለሁ። ሌላው ምንድነው እንደምታዩት ህወሓት ስልጣን ላይ በነበረበት ሰዓት ላይ በትግራይ ስም ተመድቦ ያው የትግራይ መንግስት ተብሎ በትግራይ ህዝብ ላይ ነበር ጥላቻ ሲነዛ የነበረው። አሁንም ቢሆን ትንሽ የግሩፕ እንደምታዩት እነ ሽመልስ አብዲሳ እና አዳነች አቤቤ እና አብይ የፖሊስ ኮሚሽነሩ 10 አለቃ ብርሃኑ ጁላ እነሱ ተጨማምረው የኦሮሞ ማህበረሰብ እያስጠሉ ነውና በተቻለ መጠን አሁን የሰውዬ ከውሻ ጋር ነው ወይ ታስሮ የሚውለው? የሰውዬው አሁን ውጭ ነው ያለው። 10 አለቃ ብርሃኑ ጁላ ይላል። ከዛ ዘር ነው የቆጠረው። ልክ ነው። እሱ ከውሻ ጋር ነው የዋለው። ከውሻ የሚለየው የሆነ ነገር ይናገራል።
ይሄን ይሰማል። እንዲህ አይነቱን እያወራ ልክ በዚህ ድንክዬ በዚህ ደንቆሮ ሰው ልክ ሰውን ማደንቆር ይወደዳል። ያንን ሰው ላይክ ያደርጋል፣ ዶኔት ይደረጋል። አይለምንም እንደዛ አይነቱ በቃ ስለዛ ደንቁርና ብቻ ማውራት ነው ለሰውዬው። ከዛ ይቆጥራል። እኔ አብይም ሆነ ሽመልስ ሌላው ሰው የሚሰራው ስራ ጋር ነው የማየው። ሃይማኖቱ ትዝ አይለኝም፣ የሚናገረው ቋንቋ ትዝ ብሎኛል፣ መልኩ ትዝ አይለኝም። ከመሪነት አንጻር ከተወከለበት ቦታ አንጻር ነው የምመዝነው። ምክንያቱም ልክም ሆነው እንደዛ ሰው ነው። ይሄ ሰው የዛ ሄደበት ሀገር ላይ ቻይንኛ ይናገር፣ አረብኛ፣ ህንድኛ ይናገር፣ የትኛውም ዓለም ላይ ማንም ምንም ይናገር ምንም ያርጉት እሱ እዛ እየኖረ አይደለም የሰው እከሌ 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 ከከሌ እከሌ ከከሌ አልኩ። በዛ አይነትማ ብለን ሞክረን ሄድን በቃ ሞከር ነው አይደል? ከሰርንበት፣ ወደቅንበት፣ ተባለንበት፣ ተገዳድልበት። እንደው ሌላው ቢቀር ፋኖ ነኝ ብሎ ከተጀመረው የጥፋት ዘመቻ በኋላ ሰው ስለሆነ ነገር ሲያወራ ይገርመኛል። በዛ ልክ የሚናገረው ሰው ማፈሪያው መበላሸቱ፣ ሰሚው ደግሞ ምን ያህል የበሰበሰ የተዋረደ የወደቀ አይለፍልህ በቁም እሳት ይብላህ የተባለ ይመስል አሁን እዛው ነው ሚቃዥ አይነ ነገር ያበቃ ነው ያለ ካረጀ ደብተራ ጋር ሁሉ ሳይቀር ዓለም ጅቡቲ ላይ መጥቶ እየሰፈረ የግብጽ ውዳቂዎች እንኳን ሳይቀሩ ከሻቢያ ውዳቂዎች ጋር አብረው ለጥፋት እያሴሩ ጥምዶ በሚል የቆሻሾች የጥፋት ቡድን ሰብስበው የሚያወሩትን እያወሩ እንኳን ያለ የነዚህ ደግሞ የተፉትን የሚልስ ደግሞ ውዳቂ አለ ያለ መጠን እንደው ከዘረኝነት ነፃ የሆነ መንግስት እንዲቋቋም ከየትምታ አገሪቱ የምትፈልገው መንግስት እንዲቋቋም ብታሳስቡ። ይሄ ሰውዬ በምንም ነገር እስካለ ድረስ የምክክር ኮሚሽኑ ኤፌክቲቭ አይሆንም። ህዝብ እየተገደለ ነው ያለው። በኦሮሚያ ኦሮሞዎች እየሞቱ ነው ያሉት። በትግራይም ያዣበበው ጦርነት እያያችሁ ነው። አማራ እየተጨፈጨፈ ነው ያለው። እኔ እውነቱን ነው የምናገረው። ሰላም ቢሆን ደስ ይለኛል። ኦሮሞ፣ አማራ፣ ከምባታ፣ ሀዲያ አንድ ቢሆን ደስ ይለኛል። ግን ይሄ ሰውዬ ጭንቅላቱ ማይንዱ የሚሰራው በጦርነት ብቻ ነው የሚሰራው አብይ አህመድ። ስለዚህ የሰውዬ አስቡት፣ ከውሻ በታች ዶር ከውሻ ጋር ነው የሚውለው እምላችሁ በምክንያት ነው። አንደኛው የሚጠቅሳቸው ነገሮች እዩዋቸው። ጦርነት ማን ያወጀው? እንዴት ነው የታወጀው? በ4 ቀን 4 ኪሎ ያለው ምን የሚሆነውን ያን ሁሉ መዘርዘር አያስፈልግም ለሰው። ከውሻ በታች ነው። ይሄንን እንዲገባው ከማድረግ ይልቅ ውሻን ብናሰለጥን የሚፈነዱ የሆኑ ነገሮችን ሰርች አድርጎ ይጠብቃል። ይሄ ጤነኛ ምክንያት ነው። ይሄ ሰው አሁን እንደ አማራ እንደሮም በሚለው ኮርጆ አይደለም ምን ያው ላወራ የፈለኩት። የሚናገረው ነገር በሙሉ ከውሻ በታች ነው። ከ20 ዓመት በፊት የሆነው ግሮኖ ውስጥ ከተው በሰንሰለት አስረው እዛ እነሱ የሰጡትን ስራ ብቻ አሮጉት። ከዛ ሲወጣ ከዓመት ከ30 ዓመት በፊት የነበረው ነገር ነው እየቃጀለ። አሁን አብይ አህመድ መጣ፣ ጦርነት ነው የሚለው። ጦርነት ማን እንደሚያውጅ ማን ምን እንደሚያደርግ ይሄን እንኳን ሰው አያውቅም ብሎ ማለት ነው። እኔ አይ ዶንት ኖ እከሌና ከለከልና ሻለ መጠን እኔ በእውነት ታሳዝኑኛላችሁ። እዛ ያላችሁት ለኢትዮጵያ ብዙ ነገር መስራት የምትችሉ ሰዎች ናቸው። ስለዚህ በዚህ ሰዓት ወቅቱ አይመስለኝም ምክክር ኮሚሽን። በተሻለ መጠን እናንተ እንዲያውም ሄዳችሁ ስልጣን ልቀቅና የምክክር ኮሚሽን ስልጣን ለቀህ ምክክር አያስፈልግም ካለ ታዲያ ምን ሽግግር ያስፈልግ? ታዲያ ምጽአት ይሁን ዓለም ትጥፋ? ከሚናገረው የሚሰማው ነው ማለት ሁለቱንም ነው የምንወቅሰው። የሽግግር መንግስት አቋቁም ብትሉት የተሻለ ይመስለኛል። እኔ ይሄን ለመናገር እንትን አይደለም እና እንደው በእግዚአብሔር ስም ይሄን ሰውዬ ከስልጣን ገሸሽ አድርጉት። ለኦሮሞም አይጠቅምም። እውነቱን ንገራችሁ፣ ለሁሉም ነገር አይጠቅምም። የእነዚህ የሁለት ሰዎች ንግግር እንግዲህ አሁን ላይ መነጋገሪያ ሆኗል። ከነዚህ ሰዎች ንግግር በኋላ ምን አዲስ ነገር ይፈጠራል? ምንስ የሚሻሻል ነገር ይኖራል?
ይኖሩ ይሆናል ወይ እነሱስ የሚለውን ወደፊት አብረን የምንመለከተው ይሆናል። እናንተ ግን ሀሳብ አስተያየታችሁን ኮሜንት ላይ ከዚህ ቀደም ለዘመናት ሳይለሙ የነበሩ ሰፊ መሬቶችን በመለየት ለማልማት የተጀመረው እንቅስቃሴ አርሶ አደሩ ጭምር ያለውን ሀብት ተረድቶ እንዲያለማ ማድረግ ተችሏል። አርሶ አደሩ የራሱን ፍጆታ ከመሸፈን ባለፈ የተሻለ የኑሮ ደረጃ እንዲኖረውና ክረምትን ጠብቆ ያለማ የነበረው ምርት በአመት 2ና ከዚያ በላይ ለማልማት የሚያስችለውን ግንዛቤ ካገኘ በኋላ ያመጣው ውጤት አበረታች ስለመሆኑ አርሶ አደሩ ያረጋግጣል። በተለምዶ መስኖ ይሰራ ነበር፣ የበጋ ማለት ነው። ገብስ፣ ስንዴ ከአሁን በፊት አልተለመደም። ገብስ አልፎ አልፎ ይዘራል። እሱም ምን ታስቦ ዝናብ በልግ ላይ ዝናብ ከጣለ ማለት ነው። አሁን ደግሞ አንድ ሙሉ ስልጠና ተሰጥቶት ይሄ የምታየውን ውጤት እንድናገኝ አድርጎናል። ከአሁን በፊት ይሄ ሜዳ ነበረ፣ አሁን እንደምታየው በአመት 2 እየሰራንበት ነው። ለማላመድ ከጀመረው 4 አመት ይሆነናል። ከዛም በኋላ ለአመት ትንሽ ወንዝ ዙራ ባለችው ውሃ ዙራው እየተጠቀምን ነበር። አሁን ስንል ጥቅሙን ስናይ ሰፋ እያደረግ እርሻውን ወደ እያስፋፋን ሄድ። ስለዚህ አሁን እንደታዩ በጣም ደስ የሚል ነው። በጣም ደስ ብሎናል። በየአመቱ እየጨመርን ሄደናል። ይህ የምግብ ሉዓላዊነትን የማረጋገጥ ስራ በመደመር መንግስት ፖሊሲ ውስጥ በግልጽ እንደተቀመጠው የምግብ ሉዓላዊነትን ማረጋገጥና የውጭ ምንዛሬ ጥገኝነትን መስበር ላይ ትኩረቱን አድርጓል። ለዚህ ሂሳቤ እውን መሆን ደግሞ የተፈጥሮ ጸጋንና ያለንን ሀብት ሙሉ ለሙሉ መጠቀምን አማራጭ ሳይሆን ልዩ ትኩረት በሚሻ መልኩም ተሰርቶበታል። ታዲያ ትግበራውን ቢሆን በመደመር መንግስት የፖሊሲ ትኩረትና ክትትል አማካኝነት ከጠቅላይ ሚኒስትሩ እስከ ወረዳ አመራሮች ድረስ የምግብ ሉዓላዊነትን አጀንዳ በመውሰድ እስከ ማሳ የሚዘልቅ ክትትልና ድጋፍ አልተለየውም። ለዚህ ማሳያው ደግሞ ባለፉት ዓመታት በድርቅ ስሙ ሲነሳ የምናስታውሰው የቦረና አካባቢ አሁን ላይ በበጋ መስኖ ስንዴን በማልማት ከድርቅ ስጋት ወጥቶ የምግብ ሉዓላዊነትን ወደ ማረጋገጥ ተሸጋግሯል። የዛሬ 2-3 ዓመት በውሃ እጥረት ምክንያት ብዙ ከብቶች ያለቁበት በተደጋጋሚ በረሃብ የሚጠቃ አካባቢ ነው። ከጥቂት ዓመታት በፊት 90% የዚህ አካባቢ ሰው 90% ሴፍቲኔት ነበር። በሴፍቲኔት የሚጋባው ሰርግ የሚደረገው በእርዳታ 90%። ዛሬ 0 ነው። ቦረና ከእርዳታ ራሱን ነፃ አድርጓል። አርሶ 250,000 ሄክታር ስንዴ ያረሱት ዘንድሮ። ቦረና በቂ ውሃ ካገኘ እስከ 1 ሚሊዮን ሄክታር መሄድ ይችላል። ራሱ መመገብ ብቻ ሳይሆን ሌላውን አካባቢ ለገበያ ሊወጣ የሚችል ምርት ማምጣት ይችላል። አሁን ላይ ኢትዮጵያ በበጋ መስኖ የምታለማው የመሬት መጠን ከጥቂት ሺህ ሄክታሮች ተነስቶ ወደ ሚሊዮን ሄክታሮች አድጓል። ለበርካታ አስርት ዓመታት ስታደርግ የነበረውን የስንዴ ግዢ ሙሉ ለሙሉ ማቆምና የሀገር ውስጥ ፍጆቷን በራሷ ምርት መሸፈኗ በእርግጥም የምግብ ሉዓላዊነቷን ለማረጋገጧ ሕያው ምስክር ነው። እዚህ ጋር ዋናው ጉዳይ የአርሶ አደሩ የኑሮ ለውጥ ሲሆን በአመት 1 ጊዜ ብቻ ያመርት የነበረው አርሶ አደር በአመት 2 እና 3 ጊዜ ማምረት በመጀመሩ ገቢው በከፍተኛ ሁኔታ ከማደጉም በላይ አርሶ አደሩ የዘመናዊ ቤት፣ ትራክተርና ሌሎች ሀብቶች ባለቤት የሚሆንበትም እድል ተፈጥሯል። ከዚህ ሲሻገርም ለቀጣዩ ትውልድ የሚሻገር ሀብትን ስለመፍጠር አርሶ አደሩ እንዲያስብ አድርጎታል። እየሰራን ያለነው ከፍጆታ ባሻገር ነው። ያንን እያልኩ ያሉት አሁን አንደኛ እየሰራን ነው። ከኛ በኋላ ወይ ደግሞ የኛ ተተኪዎችም አሉ። ጀስት አሁን ትላንትና የምንሰራበት መንገድ አይደለም። የምንሰራበት መንገድ ራሱ አንድ አይደለም። የኬሚካል አጠቃቀማችን፣ አጠቃላይ የግብአት አጠቃቀማችን አንድ አይደለም። ሁለተኛ ደግሞ ትላንትና ስንሰራ በበሬ ነበር፣ ሲታጨድ በማጨድ ነው፣ ሎካል ማለት ነው፣ ማለት በተለምዶ። አሁን ግን አጠቃላይ አንድ ከእርሻው ጀምሮ ከመሬት ዝግጅት ጀምሮ አጠቃላይ ያለው ነገር በማሽን ነው። ከኛ በኋላ ያለውን ቱል ከኛ የተሻለ እንዲያደርግ ምናልባት እኛ ዘንድሮ ፐር ሄክታር 50 ወይ 55 እናገኛለን ብለን ከተነሳን ቀጣይ የሚመጣው ቱል ለምንድን ነው 60-70 ማድረግ የማይችለው እያለ በትንሽ መሬት ብዙ ምርት እንድናገኝ ነው አሁን እቅዳችንም። አሁን ከዚህኛው ብዙ ልምድ ወስደናል። እነኚህ ሁሉ ፖሊሲን መሰረት ያደረጉ የምግብ ሉዓላዊነትን የማረጋገጡ ስራ በእርግጥም ኢትዮጵያ በራሷ አቅም አቅዳ ሰርታ ውጤት ማምጣት ትችላለች የሚለውንም ሀገራዊ የመቻል መንፈስ ፈጥሯል። እኔ ብቻ የሚለውን በሽታ የምታዩት ለዚህ ነው። ዛሬ አትማር ብሏል። ያልተማረ የትም ቦታ ላይ አይፈለግም። ነገ ከሁሉ ቦታ የተገለለ መከላከያ ግባ፣ ፌዴራል ፖሊስ ሲባል የለም። በሰፈር ሸፍተህ ወንድምህን ገለህ ወይም አግተህ መንገድ ዘግተህ ልማት አውድመህ በሀገሪቱ ቀይ መስመር ላይ በክብር ገብተህ ስራበት በተባለው የሀገር
ሰራዊት ላይ ተደብቀ ተኩሰህ የውርደትን የውሻን ሞት ሙት ብሎ በጀት የሚመጅት ደናቁርት አለ። እኔ ብቻ የራስን ማምለክና የኔነት በሽታ ያጠፋው ማንነት የሚለውም ከሱ አንፃር ነው። ዛሬ ተራገጥ ከዛ ያሉ ሰዎችም ድሽቃ ብሬን ምናምን ይላኩልን። ሌሎች ኮምባይነርና ትራክተር ይኸው ይዘው እየሰሩ ነው። ነገ ለማኝ ሆነ ትመጣለህ እኮ ነው እያለ ለ3 ዓመት ከትምህርት ትውልድ እንዳይማር ካረክ ነገ የትኛውም ቦታ ላይ ለልመና በመሄድ አትችልም። ከምንም በታች ነው የምትሆነው። ከመኪና በታች ነው። ምንም ኮድ ኦር ምንም የሚነካ ነገር አይኖርም። ድንቁርና በዛ ልክ ነው የሚያጠፋ። ገለህ ሙት ከሚል ውጪ ለዛ ነው እያዘጋጁ ያለ። ዛሬ የሚያደርጉብን ነገር ነገ ወቃሽ ሆኖ ይመጣል። ከነቃ ንቃ። የኔነት በሽታ ራስን ማምለክ ያመጣው ጣጣ ይሄ ነው። ነውራቸውን ደግሞ ሲናገሩት ያንን የሚሰማ ዛሬም ስለ ደብረጽዮን ዜና የሚናፍቀው ሰው ደብረጽዮን ይህን የገለጹት እንደ ብሔር ፍጹም አንጠፋም በሚል መርህ በመቀለ በተካሄደው ህዝባዊ መድረክ ሲሆን ሁሉም ብሔሮች ለህልውናቸው በሚያደርጉት ትግል የትግራይ ህዝብ ከጎናቸው መሆኑን ተናግረዋል። እንደሚከተለው ይቀርባል። ለ17 ዓመታት በተደረገው የትጥቅ ትግል ውስጥ የትግራይ ህዝብ ከባድ መስዋዕትነት በመክፈል አምባገነኑ የደርግ ስርዓት መደምሰሱንና አምባገነኑ መቃብር ላይ በሀገር ደረጃ ሰላም፣ ልማት፣ የዲሞክራሲ ግንባታ ማረጋገጡን ይታወቃል። ሆኖም ይህን መቀበል ያልቻሉ ኃይሎች ጊዜና አጋጣሚውን በመጠበቅ የትግራይ ህዝብ ከምድረ ገጽ ለማጥፋት በህዝባችን ላይ ጄኖሳይድ ፈጽሟል። አሁንም አጠናክረው ለመፈጸም በዝግጅት ላይ እንደሚገኙ በመቀለ እንደ ብሔር ፍጹም አንጠፋም በሚል መርህ በተካሄደው መድረክ የተገኙ የመቀለ ነዋሪዎች ገልጸዋል። አያይዞም አሁን ባለንበት ሁኔታ መቀጠል አንችልም ያሉት ተሳታፊዎች ይሄን ያወራ ለምን የሰውዬ ያካለ ሰራው ከዛ ማንኛውም ሰው ሳቢው ከኔ በታች ነው ብሎ ያምናል እና የሱ ፍጻሜ የሱ ማንኛውም ነገር የሚቀበሉት ሰዎች ካሉ የሚያወሩ አይደለም ችግሩ የሚቀበለው ብታምኑም ባታምኑም ዛሬ ላይ እንደ ኢትዮጵያም እንደ ዓለምም ከባለጌዎች የጥፋት እቅድና ዘመቻ ራሱን መጠበቅ ያልቻለው ሌላው ቢያንስ በሚዲያ ሊሆን ይችላል። ልክ ለመልካም ነገሮች መተባበር እንዳቃተው ሁሉ ለክፉ ነገሮች ባለመተባበር ራስን በማግለል ኦር ያደረጉትን ደግሞ አምኖ በማለት እንኳን አደረኩት በማለት ማድረግና ደብረጽዮን እስከሚሞት ድረስ ይሄን ቢያደርግ የሱ ልጅ አልሞተ፣ የሱ ሚስት እንትን አላለች፣ የሱ ዘመዶች አልተጎዱ። ታዲያ ሌላው ቢያልቅ በሂውማን ዌቭ አስገብቶ እንደፈለገ ከተጫወተበት በኋላ አይ ሰው አልሞተም ብሎ ሲለው አዎ ካለ አሁንስ ቢሆን መልሶ ቢነደው ምንድነው ችግሩ? እሱ ምን ሆነ? በሚሊዮን በላይ ጄኖሳይድ 3 መግለጫ በቀን በአማርኛ በትግርኛና በእንግሊዝኛ ያወጣ የነበረው ሰውዬ ኖ እኛን ለመውቀስና እኛን እንደዚህ ለማለት ነው እንጂ ምንም አይነት የዘር ማጥፋት አልተፈጸመም ብሎ ራሱ ካደ። የተፈጸመውን የሆነ ነውር አጋለጠች ኦር አጋልጣለች የተባለችው ልጅ እንኳን ጀርመን ሀገር ሄዳ ሽልማቷን ከተሸለመች በኋላ ከዛ ሳትመለስ ነው ስለ ሻቢያ ኦር ስለ ኤርትራውያን ወታደሮች በትግራይ ያደረሱ ስለሚባለው ነገር ምንም ነገር እንዳትሉ፣ ትግራይ ውስጥም በደል የደረሰባቸው ሰዎች ዝም በሉ ተባለ። አዎ ብሎ ዝም ካለ ምንድነው ችግሩ? በደሉን ተሸክሞ የሚቀጥለው ሰው በ15ቱ የህወሓት ጦርነት ከዛ በኋላ ሲመለስ መከላከያ ከትግራይ ይውጣ ተብሎ ለምን ወጣ ብሎ እስከምንቃወም ድረስ እኮ ካጣራን በኋላ ሲገባን ናርዳኝ እያለ መከላከያ ሰራዊትን በየሰፈሩ እየጠራ በመጥረቢያ በአካፋ እየመታ በርበሬ ባይኑ እየጨመረ በሰሜን እዝ ላይ የተፈጸመውን ግፍ ከተዋጋና ካሸነፈ በኋላ ስንት መከራ አላስተናገድም። መከላከያ ሰራዊት እንዲወጣ መውጣቱ አግባብ ነው እስክንል ድረስ በህዝቡ ላይ የህወሓትን እምብዛት አደሰን ገድለው ከቀበሩት በኋላ ገድለው ከጣሉት ከጅብ ካስበሉት በኋላ ሰብስበው እንደገና ከቀብር እንደገና አውጥተው ደግሞ ለጅብ ጨርሰው አላስበሉት። ማነው የሚባል የፈንቅሉን መሪ በመኪና አስረው ጎትተው አስፋልት ግጦ እስኪጨርሰው ድረስ አንገቱን ብቻ እስኪቀር ድረስ አፈር አስፋልት ሞጭሮ እንዲጨርሰው አላደረጉም። ያንን ያየ ሰው ከነሱ ጋር ቆሞ የሚሰራ ከሆነ
ለምንም አይለው። ከህወሓት ጋር የሚያብር ሰው እኔ በህይወት እንዲተርፍ አልፈልግም። ከፋኖ ጋር ከሸኔ ጋር ኢትዮጵያን ለማጥፋት በዘር በጎጥ ተመድበው ከሚሰሩ ፖለቲከኞች ጋር ከእንደነሱ አይነት ጋር አቋም ያለው ሰው በቁሙ እግዚአብሔር እሳት እንዲያቃጥሉ እንፈልግ። ኢትዮጵያን እንደዛ አይነት ጥላት ስለሌለ ከሻቢያ ጋር የሚሰራ ከህወሓት ጋር የሚሰራ ከፋኖ ጋር ከሸኔ ጋር የሚሰራ በዘረኝነት ከተደራጁ ፖለቲከኞች ጋር የሚሰራ ሰው እግዚአብሔር እሳት በቁሙ እንዲበላ ነው የምፈልገው። መሰራው እንደዛ አልሙንተቂሙ አልቀኻሩ አልሐፊዱ አልሙዝሊሙ አልሙሚቱ ነው። አልሙንተቂሙ በቀልን በእንደዛ አይነት ትዕቢተኛ ሰው ላይ እንዲያወርድ ካርታ ይዤ ነው ጸሎት ማድረግ ነው። ሌላ መርሃ ግብር አለ። የጸሎት መርሃ ግብር አለ። እግዚአብሔር የሚያደርገውን የምናውጅበት የምናውቅበት የምንሰማበት አለኝ እና አልሙንተቂሙ አልቀኻሩ ነው የምንለው። እግዚአብሔር በካዲዎች ላይ በበዳዮች ላይ በደም አፍሳሾች ላይ የቅጣት በትርን አንሳ። ክብርን ግለጥ፣ የናቁህን አዋርድ፣ ያከበሩህን አክብር። አንተን የሚናፍቁትን በክብር ተገለጥ፣ የናቁህን ያዋረዱን አንተ የሰራውን ነገር ሁሉ አገለባብጠን እኛ ያልነው ነው ያሉትን ደግሞ በልካቸው አናግራቸው። ሁሉንም በአቅሙ አናግር። አንተ ፍርድን ሳታረጋግጥ መንግስታት ከየት አምጥተው ይፍረዱ? እግዚአብሔር ሳይፈርድ እኔ አብይ ይፍረድ ልበል እንዴ? እግዚአብሔር ሳይቀጣ እንዴት አብይ ሰዎችን ይቅጣ ልበል? እግዚአብሔር ሳይቀጣ እንዴት አባት ልጁን ይቅጣ ልበል? እግዚአብሔር ይቅጣ። እግዚአብሔር በዚህ ምድር ላይ በፍርዱ ይምጣ። ፍትሃዊ ነው የሱ ፍርድ። በዚህ ቢቀጣንም በሰማያዊ ህይወት ላይ ይክሰናል። ብቻ ሁሉም ሰው ራሱን በበጎ ዘሩን ይዝራ። ምንም ነገር ሲያደርግ በቻለው አቅም ላለማዛነፍ ፍትሃዊ ለመሆን ይሞክር። ከዛ ውጭ እዳው ገብስ ነው። ምንም ይባል ምንም እግዚአብሔር እንዲፈርድ ግን እኔ አንዱ ገፊ ነኝ። እኔ የምሰቃይበትን እንደ ሰው ተፈጥሬ እንደ ሰው መኖር ካልቻል ይህንን ፍትህ ያዛባው እግዚአብሔር ነው። ያንን ጭቆናና በደል ያበዙ ሰዎችን ከምድር ላይ ካላነጻ ካልጠረገ እነሱ በሚያደርጉት ነገር ሰዎች የሚበደሉ ከሆነ እግዚአብሔር የሚፈርደው ስንት ሀገር ሲፈርስ ነው። ዓለም ስንት ሚሊዮን ህዝብ ሲያልቅ ነው። ያን ደጋግሜ ያወራሁት ነገር አለ። አሁንም እኔ የምለው እግዚአብሔር ላይ ነው። በተለያዩ ቦታ ላይ ምናምን የምትሉ ሰዎች የሆነ ሃይማኖት ካላችሁ እስኪ በእምነታችሁ ፈጣሪ ይፍረድ በሉ፣ አላህ ይፍረድ በሉ እና ውጡ። ከዛ ውጭ እኔ ጋር ማቅራራቱ ምናምን እኔ ሁሉን ነገር ጨርሼ ነው እዚህ ጋር የመጣሁት እንጂ ሰው ኖሮኝ ኦር ምናምን አለ 4 5 6 7 8 12 13 ሜምበር ሆነው ቃል ኪዳን ገብተው ዩቲዩብ ላይ መጥቼ እንድናገር የሚያደርጉኝ ሜምበር የሆኑ ሰዎች ናቸው። ሀገሬ ሰላም ትሁን እንጂ እዚህ አላስቸግራችሁም። ስራ እሰራለሁ፣ ብዙ የምሰራው ስራ አለ። ብዙ ለማኝ አልሆንም። በቃ ኢትዮጵያ ስትሻገር በቃ ብሎክ አድርጌ አካውንቴብል ዘጋግቼ ወደ ስራ ይሄዳሉ። እንዲህ ሰው የማይጠቅመውን ነገር ለምን አስቸግራለሁ? እኔ ይጠቅማል ብዬ ነው እንጂ እያወራሁ ያለው ለማስቸገር አለ ሙዚም ነገር እና ኢትዮጵያን ትሻገርልኝ እንጂ ማንም ኢትዮጵያን ለማሻገር ይስራልኝ እንጂ እኔ በለኔ አትጨነቁ። እስከ ዛሬም የረዳችሁኝ ሰዎች እግዚአብሔር ይርዳችሁ። አሁንም ይሄው ፒን አደርጋለሁ በኮሜንት ሴክሽን በሁሉም ላይ ምንም ሜምበር ምንም ነገር ማድረግ ይቻላል፣ ግን ሁሉም ሰው እንደማያደርግ አውቃለሁ። እግዚአብሔር የፈቀደለት ሰው ብቻ እንደሚሆን አውቃለሁ። የሚያይ የሚሰማም እንደዛ ነው። ምክንያቱም በቃ እንደዛ ነው ሰዎች። ይሄ ተፈጥሮ ነው። ይሄ የፈጣሪ ስልጣን ነው። ማንም ሰው ገንዘብ ስላለው ብቻ ረጅ ሊሆን አይችልም። ስለሌለው ብቻ እንደዚህ ያ ስልጣን ነው። ማድመጥም የሚውልበትን ማንኛውም ነገር ያምደባለው የራሱ ሚስጥር ስላለው በዛ መልኩ ይሆናል። ግን በዛ ምን በዚህ ኢትዮጵያ እንድትሻገር ማድረግ ግዴታ ነው። ሰው የምትፈክሩትን ነገር ምንም ነገር ቢመጣ እሱን ነገር ለማድረግ ወድጄና ፈቅጄ ነው የማደርገው። ከ30 ምናምን ደቂቃ በላይ መቆየት ብዙ ሰው እንደማያየው ምናምን ይነግረኛል ዩቲዩብ። ግን እኔም ተስፋ ስለቆረጥኩ ሰው አያየውም ብዬ ስለተውኩት ነው 2 ሰዓት ምናምን ላይ ቆየ። ለማንኛውም አብራችሁኝ የነበራችሁ አክብራችሁ የነበራችሁት ወንድሞችን ፈጣሪ ያክብርልኝ። በማክበራችሁ ክብረቱን ፈጣሪ በቤታችሁ ያድርግ። የምትለፉበት የምትደክሙበት
ፈጣሪ ይባርከው። እውነትን ወዳችሁ ለእውነት የቆማችሁትን ሁሉ በሀቅ ላይ ያላችሁትን ሁሉ በሀቅ ያጽናችሁ። እናንተ ችግር ፈቺ ኢትዮጵያን አሻጋሪ እንድትሆኑ መድኃኒት ያደርጋችሁ ነው የምለው። የናቁንንም ደግሞ ያው የሰሩትን ብቻ ነው የምንለው። እኛ ስላላዩ ምናምን አለ፣ ግን የዋሉበትን እንደዚሁ ፍሬውን በቤታቸው ያድርግላቸው ነው የምንለው። ሀቀኞችን ፍሬውን በቤታቸው ነው የምንለው እና ከእሱ አንጻር ነው ምንም እንትን አንለው። የቄሳር ለቄሳርን በዚህ እንዘጋለን። ኢትዮጵያ ታብጽራ በእግዚአብሔር። የኢትዮጵያ ድል ይቀጥላል። ማንም ይበል ምንም ያ እንደሚቀጥል ታውቃለህ። መናገር ይቻላል። እሱም ማሻገርም ግዴታ ነው። እናሻግራለን። ምንናገረው ግን ወዶ እንደሆነና ነገ አፉን ከፍቶ ዛሬ የትም ቦታ ሲልከሰከስ የዋለ ሰው ነገ መልካም እንደሰራ እዚህ መሀላችን መጥቶ እንዳያወራ ነው። 5 ሰው 2 ሰው ይህን በታሪክ ያዙ ምለው ቢያንስ በአውዶ ላይ እንዲያዝ ነው አውቄ የምናገረው። 5 ሰው 6 ሰው 5 ሰው 6 ሰው ከምናገረው አንጻር ነው እኔ መጠንቀቅና አለመጠንቀቅ ያለብኝ እንጂ የምናገረው ነገር ትክክል ሆኖ ሰው ባያየው የሚዋረደው ሰው ነው፣ የሚያፍረው ሰው ነው። መልካም ጊዜ